እንኳን ደህና መጣችሁላችሁም ሰላም ብለናል ወገኖቻችን፣ እህት ወንድሞቻችን፣ ሙስሊሞችም ክርስቲያኖችም ማለት ነው። እንዴት ናችሁ? በደንብ ኮፒ ሊንክ ታብታብ አድርጉ። ወደ ዛሬው ርዕሳችን እናልፋለን ማለት ነው። ሰላም ሁላችሁንም ሰላም ብያለሁ። ኮፒ ሊንክ ደግሞ ማታደርጉት ታብታብ ማታደርጉት ታብታብ ለመመደም ባታደርጉት ኮፒ ሊንክ ለማታደርጉት ዛሬ ክርስቲያን ሆን ብዬ እኮ ነው እንደዚህ ጫንኩበት። ሴቶች እርገጡት ይሄን ልጅ ስንት ሰው እንደተሸከመ ይሁት። አያሳዝናችሁም? ክርስቲያን ያ በልቋቋማቸው አልቻልኩም። በነገራችን ላይ ቢያንስ ሆን ብዬ ነው ያሸከምኩ። ተሸከም ግፈኛ ነኝ እኮ። ያ ይከብዳሉ፣ እህቶች ይከብዳሉ። ቀንሱ ኪሎ ደግሞ እናንተ እነሱ ይከብዳሉ። ሁላችሁንም ሰላም ብያለሁ። ሴቶች እንዴት ናችሁ? ክርስቲያንን አስጨንቁት እንደዚህ ተሸከም። ሰላም ክርስቶስ ከእናንተ ጋር ይሁን። እንዴት ናችሁ? ሰላም ብያለሁኝ። ኧረ ግፍ! እኔም እኮ እያየሁ እየሳኩ ነበር እንዳለ ደርድረህልን ያለኝ አሳዘነኝ። ይኸው እንትን አልኩለት። አሳዘነኝ ወንድሜ። ይኸው ከስራ አደረግኩለት። ብድር ስመልስ እኔ አንተ ወንድም ይኸው አሁን ወደ ጎን ወደ ታች አሁን ሸክም ቀነስካ። አሁን ሸክም ቀንሳል። ተሸካሚው አሁን እነሱ ተራ ነው። ኦኬ እነ ፍላወር እና ሱሱ ሁላችሁንም ሰላም ብያለሁ። ፍላወር ሰላም ሌላችሁ እንዴት ነሽ? ሰላም ነሽ? እንዴት ነሽ? አመሰግናለሁ ስለሰጣችሁ። አይ ቲንክ ተማሪ ነሽ? ሙስሊም ነሽ? እንዴት ነው? ያው እኔ ከቤቴ ወጣ ወደ ቤቴ ተመለስኩ። ባጭሩ ግን መማር ፈልጋለሁ በጣም። ኦኬ በርቺ። ከዛ ነው ከስር ሲሆን እሺ። እንዴት ነው? እየተማርሽ ነው? እየገባሽ ነው? ከስሩኝ ብዙ ከፈተልካለሁ። ያው እዚህ ሲሆን ደግሞ ከላይ ደግሞ ስወጣ የበለጠ ብዬ ከፈተላለሁ። በዛ ለመማር ነው እንጂ ጥያቄ የለም። ምን ለምን እንድትከታተላለሁ። መልካም በርቺ፣ ጸሎት አድርጊ። ክርስቶስ እንደሚመራሻል ወደ እውነት ሁሉ የሚመራ መንፈስ ቅዱስ ያግዝሻል። ሁላችሁንም ሰላም ብለናል። ሁላችሁም ወደ ቤት ይመልሳችሁ፣ የወጣችሁ እንድትመለሱ፣ ውጭ ያላችሁ እንድትገቡ። ኑህ ሶሪ በጣም ቢዚ ሆኜ ነው። አይ ቲንክ ምንድነው ጓደኛዬን ምናምን ብለሽኝ ነበር። አዎ እኔም አይ ገብቶኛል። ለእሷም ነግሬያታለሁኝ። እባክሽን የጠፋ ሰው አለ እና እንዲመለስልን ነው ምናምን አለች። ትላንት ማውርቻት ነበር። ምንም ችግር የለውም። እሱ ፍሪ ሲሆን ወይ መምህር ይመድብለታል ወይንም ደግሞ እሱ ራሱ ያወራዋል ብዬ መልሼላታለሁ። አንተ ፍሪ ስትሆን ታናግራትና እንትን ትላለህ፣ ታስተምረዋለህ። እሺ ትንሽ ኃይል ስላነሰን ነው። ብዙ ልጆች አሉ ይመጡ እንደዚህ ሰዓት እኔም ተረድቻለሁ። ነግሬያታለሁ ያለውን ነገር ስለማቅ እኔም ነግሬያታለሁ። እሺ መልካም። እሺ ሴናስ እህትሽ እየተማረች ነው? ቤቱ አይጠበንም በያት። አንቺ ያገኘሽውን እሷን ማግኘት አለባት፣ ማምጣት አለብሽ። አንቺም ብቻሽን መምጣት የለብሽም። ማምጣት ግዴታ ነው።
አይቀርም አንድ ቀን ያ ሰፊ ቤት አለን። ሰፊ ቤት ስላለን ይህንን ሰፊ ቤት እሷም አብራሽ መግባት አለባት። የቀሩትን ቀስ በቀስ መምጣት አለባቸው ሁሉ። ሱሱና ፍቅርተ ሳምንት ምናምን ሆናታል ተጠመቀች። ሌላው ክርስትና ህይወት ሰላም ነው። ደነሽ አማን ነው። የተማርሽ ነው? ሱሱ አዎ እየተማርኩ ነው። አይሰማም? እሺ ፍቅርተ ሰላም ብያለሁ። ኦኬ ሚዩት ነሽ እያወራሽ ከሆነ ዋይ ቦይ አማርኛ ብዙ ማለት ነው። ማለት እንደንደ ሰራ ይሰማል? ይሰማል? ማንኛው ያወራው ደና ጉፎይ አለው። እንዴት ነው? እየበረታሽ ነው ወይ? የባቻ ጀርታስ እንጀሬ አዎ አማሪፋ ሰረች እንደንደ ሱን አንጀት ሰናን እንደንደ ሱ እንደንደ ይሳ ብዙ ማለት ነው። አከስ ድልይ ምን ሲጋሩ ወንደንዳ የባዱስ ኦራይት ዛሬ ቶፒካችን ፈጣሪ ከፍጡራን ጋር ይነካካም የሚለውን የሙስሊሞችን አስተምሮ የምንመለከት ይሆናል። ሰው ከተነካካ ይቆሻል የሚል እሳቤ ስላላቸው እውነት አላህ ይቆሻል ወይ የሚለውን መሰረት አድርገን የምንማማር ይሆናል ማለት ነው። አላህ እንዴት ነው ከቆሸሸስ በምድር የሚታጠበው የሚለውን የምንዳስስ ይሆናል ማለት ነው። አላህ በምንድን ነው የሚነጻው የሚለውን የምንመለከት ይሆናል። እንደ መግቢያ ግን እኛ ፈጣሪ በምን የሚቆሻል ብለን አናምንም። ዘፍጥረት ምዕራፍ 1 ስታነቡ እግዚአብሔር ሁሉን ፈጥሮ መልካም እንደሆነ አየ ይላል። መልካም 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 ይለዋል። እግዚአብሔር የፈጠረ ሁሉ ምንድን ነው? መልካም ነው፣ ቅዱስ ነው፣ ንጹህ ነው። ስለዚህ በእግዚአብሔር ፍጥረት ውስጥ ፈጣሪን የሚያቆሽሽ ፍጡር የለም ማለት ነው። እሱ የፈጠረው እሱን የሚያረክስ የለም ማለት ነው። እግዚአብሔር ሁሉን ይቀድሳል፣ ሁሉን ያነጻል እንጂ እሱ በፍጡር ሊረክስ ሊቆሽሽ አይችልም። እንኳን ፈጣሪ ፀሐይ እንኳን እንዴት ነው እሱ ፀሐይ ብርሃን እንኳን ይቆሻል። ብርሃንን ታጥቡታላችሁ። የሚቆሽሽ ነገር እንዳለ ምንድነው? እንደዚህ ቦዲ ያላቸው ነገሮች ናቸው የሚቆሽሹት። ቦዲ ያላቸው ነገሮች ቆሻሻ ሄዶ ይለጠፍባቸዋል። ብርሃን ለምሳሌ ብርሃንን እንዴት ልታቆሽሸው ትችላለህ? ይሄ ወለልታውን ታቆሽሹታላችሁ። ጭቃ ሄዶ ይለጠፍበታል። ብዙ ጊዜ ሙስሊሞች የሚከብዳቸው ክርስቶስ በስጋ መገለጡን ሲያስቡ የመቆሸሽ ነገር አይምሯቸው ላይ ይመጣል ማለት ነው። ፈጥኖ መቆሸሽ ማለት በራሱ ምንድን ነው? እሱ ቆሻሻነት ከፍጡራን አንጻር ነው የሚነገረው ወይንስ ከፈጣሪ አንጻር? እንኳን ለፈጣሪ ለመላእክትስ ቆሻሻነት አለ፣ መቆሸሽ አለ። ቆሻሻ መንካት ፈጣሪ ተዉትና መላእክቶችን ራሱ ይመለከታቸዋል። እንደዛ ከሆነ ጅብሪል ስንት ጊዜ ነው ሻወር የወሰደው? አንድ ጊዜ ተጠቅሷል። አክቹዋሊ መሐመድን ሲያስተምረው ውዱ አደራረግ ማለት ነው። ራሱ ላይ እያፈሰሰ ውዱ አደራረግ እሱ ተጠቅሷል አንዴ። ከዛ ውጭ ግን የትም ቦታ ላይ እኔ አላየውም መሐመድ ያስተማረበትም ወይና እነዚህ መላእክቶች እንዴት እንደሚታጠቡ ውዱ ትልቅ ቦታ ስለሚሰጡት ማለት ነው። እሱን የምንመለከት ይሆናል። ማለት ይቆሻል የሚል እሳቤ ስላላቸው ማለት ነው።
ፕላስ አላህ በየቀኑ ወደ ፍጥረት ውስጥ ይገባል። ወደ ፍጥረት ውስጥ የሚገባ ከሆነ ደግሞ የትኛውን ፍጡር ንጹህ ሊሆን አይችልም። እንሰማው የተወሰነ ቆሻሻ ይኖረዋል ማለት ነው። ስለዚህ ኬሚካሎች ይኖሩታል፣ ወይም ደግሞ የተለያዩ ጋዞች ይኖራሉ። በአቶሞስፌር እንትን ውስጥ የተለያዩ ጋዞች አሉ። ስለዚህ እነኛ ነገሮች እሱን በክለውታል ማለት ነው። አላህም የተለያዩ ጋዞች ወደ ላይ ይለቀቃሉ ለምሳሌ። ስለዚህ እነሱ በክለውታል ማለት ነው። አላህ ወደ እነሱ ስለሚገባ ከእነሱ ጋር ስለሚነካካ አቆሸውታል ማለት ነው። ክርስቶስ በስጋ መገለጡን በጣም ላይምሯቸው ከከበዳቸው ሎክ በስጋ መገለጡ በጣም ከቀፈፋቸው በጣም እንትን ብለው የመቆሸሽ ህሳቤ አድርገው ከሳሉት ኦኬ አደምን ሲሰራላ በገማ ጭቃ ነው በእጁ። ክርስቲያን ቤት ከፍትልናለ። አደምን ሲሰራው በገማ ጭቃ በእጁ ነው የሰራው አላህ ማለት ነው። እኔ አሁን የገማ ጭቃ አይደለሁም። ሰው ከብሯል አይደል? ከተፈጠረ በኋላ ለምሳሌ ወጥ መሰሩበት ድስት ሸክላ ድስት ነው ያልኳችሁ። አብዛኞቻችሁ አሁን ስለማታውቁ እኔስ ቤተሰቦቻችሁ ጋር ምናምን እና ድስት አንዴ ተረጋጊ። ቤተሰቦቻችሁ ጋር ድስት ምናምን የሚሰሩ ካለ ስለዚህ ያ ድስት ወጥ መሰሩበት ጭቃ ነው ወይንስ ድስት ነው የሚባለው? በጭቃ ነው ወጥ መሰሩት ወይንስ በድስት ነው? መኪያ በድስት ነው የምትሰሪው ወጥ ወይንስ በጭቃ ነው? እናት አባቶች በሉ አይገርምም? በጭቃ ነው የሚሰሩት? በጭቃ ነው እናትና አባቶችሽ ወጥ የሚሰሩት? ምን ማለት በጭቃ እንዴት? ኦኬ በድስት ነው ወጥ ሰርተው የሚያበሉሽ ወይንስ በጭቃ ነው? በድስት። ጎበዝ። ድስቱ የተሰራው ግን ከጭቃ ነው አይደለ? ድስቱ ከጭቃ ይሰራል። መልካም ጎበዝ። ስለዚህ ድስቱን ስነኪው ነው የምቆሽሽው ወይንስ ድስቱን የሚሰራው ሰውዬ ነው አስቀድሞ ጭቃውን የሚጨማለቀው? ናኪያ ድስቱን የሚገዛው ገዝተሽ ስትሄጂ ለምሳሌ ድስቱን ስትይው ነው የምቆሽሽው ይበልጥ ወይንስ ድስቱን ስትሰሪው? በጭቃ ለምሳሌ አብኩቶ የሚሰራው ነው ድስቱን ይበልጥ ቆሻሻ የሚነካው የትኛው ነው? የትኛው ነው እንዴ? ለምን ላቴ ያለሽ? ግልጽ እኮ ነው። ምንድን ነው ላምቴን? የትኛው ሰውዬ ነው የሚቆሽሸው? ድስቱን ጭቃ አብኩቶ ድስት የሚሰራው ወይንስ ድስቱን የሚነካው ነው የሚቆሽሸው? ድግሪውን እናስቀምጠውና የትኛው ነው ይበልጥ የሚቆሽሸው? ግልጽ ነው፣ የሚሰራው ነው። ኢቨን ድስቱን የሚነካው ይቆሽሻል ቢባል ከመጀመሪያው በላይ ሊቆሽሽ አይችልም። ምክንያቱም የመጀመሪያው የተሰራበት ከጭቃ ስለሆነ ያንኑ ጭቃ ስለሚነካ ማለት ነው። ወይን እኩል ይሆናሉ እንጂ ከዛ በላይ ሊቆሽሽ አይችልም። ከመጀመሪያው በላይ ድስቱ ከተሰራ በኋላ የሚነካው ሊቆሽሽ አይችልም። ስለዚህ ሰው ልክ እንደ ድስቱ እንኳን እንደው እንበልና እናስበው እንጂ ጀስት ኤግዛምፕሉ አብሶሉት ላይ ፊት ያደርጋል የሚል አይደለም። ሰው እንደ ድስቱ እንኳን ብወስዱት ከተሰራ በኋላ ጭቃ አንተ ግን ምናምን የምትለው አይደለም። ሰው የከበረ ስለሆነ ማለት ነው። ሰውየውን ለመስራት ጭቃ ያቦካው አካል ቆሸሸ ሳይባል ሰውየው እንዴት ነው የምትጸየፈው? አስቀድሞ የሰራው በጭቃ ነው ያቦካው እያልኩ ነው። በጭቃ አብኩቶ በእጁ ነው የሰራው። ያ ጭቃውም ደግሞ የሚጣበቅ ነበረ ነው የሚለው። ስለዚህ የመቆሸሽ ነገር ከመጣ አይ አምላካችን ይቆሽሻል የሚል ኮንሰፕት ስላላቸው እነሱ እኛ የለንም። ይሄ
አምላክም ምንም ሊያቆሽሸው አይችልም። የቆሸሸን ያነጻል እንጂ እሱ በምንም ነገር ይቆሽሻል ብለን አናምንም። በምንም ነገር አይቆሽሽም አምላክ። ሊቆሽሽ የሚችለው እንደዚህ ቦዲ ያለው ነገር ግዙፍ የሆነ ነገር ቆሻሻ ሄዶ ይለጠፍበታል። ግዙፍ ካልሆነ ግን ቆሻሻ ሄዶ ስለማይለጠፍበት ቆሻሻ ሄዶ ስለማይለጠፍበት አንድም ቆሸሸ ሊባል አይችልም። እኛ አምላካችን መንፈስ ነው። ግዙፍ ነገር የለውም። ግዙፍ ቦዲ ስለሌለው ሄዶ ቆሻሻ የሚለጠፍበት አይደለም። ደግሞ እሱ የፈጠረው በሙሉ ቅዱስና ንጹህ ነው። ስለዚህ ምንም ነገር ሊያረክሰው አይችልም። ቆሻሻ እኛ የምናውቀው በምንድን ነው? በሽታችን አይደለም፣ ሲሸተን ነው። ከዛ በሚያመጣብን በሽታ ነው አይደለ? ቆሻሻ ነገር ነው የምንለው። አምላካችን ይታመማል፣ ይቆሽሻል ማንልበት አንድም ባክቴሪያ እሱን አታክ አድርገውት የሆነ ጉንፋን የሚያስይዙት ምናምን አምላክ የለንም። የሆነ ሸቶት ምናምን ሳይነስ የሚይዘው አምላክ የለንም። የሙስሊሞቹ ግን እንደዛ ስለሆነ ነው ይሄ ነገር በጣም የሚከብዳቸውና የሚቀፋቸው። ሽንት ቤት ውስጥ አምላክ እንዴት ስሙ አይጠራም ምናምን የሚሉት ኢቨን ሽንት ቤት ገብተው ስሙን መጥራት አይችሉም። ምክንያት ይቆሽሻል። ስሙን ከጠራህ እንኳን ሽንት ቤት ጉንፋን እንዳይዘው ነው፣ ሳይነስ እንዳይዘው ነው። አምላክ ከነኚህ ሁሉ የጠራ ነው። ከነኚህ ሁሉ የጠራ ነው። የሚያመው እኛ ቆሻሻ ምናምን የምንለው ከምን አንጻር ነው? ያ ባክቴሪያ እኛ ላይ ተጽዕኖ ስለሚያሳድር ህመም ስለሚያመጣብን በዚህ ሴንስ እንትኖቻችን በህዋሳቶቻችን የመሽተት ሴንስ ስላለ ይገማናል። ያ መግማት የመጣው ሴንስ ካፍንጫችን አንጻር ነው። ከዛ ራሳችን እንትን የምናደርገዋለን። ከዛ አንጻር ነው የሚሸተን፣ ህመም ስለሚያመጣብን ነው። ፈጣሪ ላይ ግን እንደዚህ አይነት ተጽዕኖ አይመጣበትም። ፈጣሪ ከእንደዚህ አይነት ነገር ይሄ ለሴቶች ነገር እኮ ነው። ይሄ ስለ ሃይማኖት ጉዳይ አይደለም፣ ለሴቶች እኮ ነው። እውነት ነው፣ ለሴቶች ነው። ስለዚህ ለሴቶች እንዲገባችሁ እኮ ነው። ቡና ተፈልቶ የሚወራ ነገር ነው። ሽንት ቤት ገብተሽ አላህን መጥራት ትችያለሽ? መኪያ ሽንት ቤት ገብተሽ አላህን መጥራት ትችያለሽ? አላህ እንዴት? ሽንት ቤት ውስጥ አላህን ሽንት ቤት ውስጥ መጥራት ስሙን ትችያለሽ? አይቻልም። 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 ለምን አይቻልም? በጣር ነው የሚጠራኝ። ዝም ብላ ሁሉም ቦታ አለ አይባልም። ስለዚህ አላህ ሽንት ቤት ውስጥ ሊኖር አይችልም። ምክንያቱም ይገማዋል፣ ጉንፋን ይዘዋል። ሽንት ቤት ውስጥ ስንት ነገር አለ። ምን አለ? ለምሳሌ ሰይጣን፣ ብዙ ነገር አለ። ስለምን ሰይጣን አለ? በቃ አላህ ስለዚህ አላህ መደበቅ ካፈለኩኝ ነሽ ቁርአን ሰላት እንግዲህ አላህ ይናልን እንጂ ማኪያ ሁሉም ቦታ ላይ አይባልም። ማኪያ which means እኔ አላህን መደበቅ ከፈለኩኝ ሽንት ቤት መግባት አለብኝ ማለት ነው። አያገኘኝም። ድብብቆሽ ታውቂያለሽ፣ ህፃን ሆነሽ ተጫውተሽ ከሆነ ስለዚህ አላህ እንዳያገኘኝ እንዳያይ ሽንት ቤት መግባት አለብኝ። ምን ላት ያለሽ ነው እኮ አምላክን እንደምን ቆጠርሽው መሰለሽ? እንደ ግለሰብ እንደ ሰው ቆጠርሽው እኮ እህታችን፣ እንደ ተራ ሰው ቆጠርሽው። እኔ ጥያቄ አለ። አምላክ ሁሉም ቦታ ትጠራላችሁ? ሽንት ቤት ውስጥ ትጠራላችሁ? እናንተ እስተ ችግር የለውም፣ የትኛውን ቦታ እንጠራዋለን። ምክንያቱም እሱን የሚያረክሰው የሚያቆሽሸው ምንም የለም። የቆሸሸውን ያነጻል እንጂ እህታችን ሁሉም ቦታ አልጠራም። ምክንያቱም በዱዓ ሰርተን ጧር መስራን እንሰራለን። ከዛ ቁርአን እንቀራለን። ከዛ ደግሞ ሳላት ከአስተፍራም ያንላለን እንጂ ሁሉም ቦታ አለ አይባልም። ለምንድን ነው የማይኖረው? ለምሳሌ አንደኛ ሴጣን ስለሚኖር እዛ አልሽ። ስለዚህ ሴጣንና ሴጣን ካለ አላህ ይፈራል፣ እዛ ቦታ ይገባል። ቆሻሻ አለ አላህ ይገባል። የሚያቆሽሸው ነገር አለ ማለት ነው አይደለ? ስለዚህ አላህ ከቆሸሸ እሱ የሚያጸዳው ደግሞ ሌላ አካል ያስፈልገዋል ማለት ነው። መታጠብ አለበት እንደ ፍጡር። ሉክ የእስልምና ዲሌማ ምን አይነት እንደሆነ በደንብ አስተውሉ። እነኚህ ነገሮች መቆሸሽ የሚነገሩት ለፍጡር ነው፣ ለፍጡር ነገር ነው። ፈጣሪ ላይ ምንም አይነት ፍጡር ተጽዕኖ ሊያሳድርበት አይችልም። እኛ ይሄ መቆሸሹ፣ ጉንፋኑ፣ ሽታው ምናምን ፍጡር ስለሆንን ስለሚገማን ስለምንታመም ነው ቆሻሻ ያልነው።
ፈጣሪ ላይ ግን እንደዚህ አይነት ነገሮች የሉም የሉም። እሱን የሆነ ነገር ሸቶ ወንድሜ ክርስቶስ እናንተ ከፈች የኛ አይደለም እኛ አውቀዋለን። እናንተ ከፈች እሺ ምን ልክፈት? ክፈች ደስ ይላል። ሎክ መኪያ እና ቢባለልኝ አውቁ መኪያ አንድ ሙስሊም አለ ጀስት አይቻለሁ። መኪያ አላህ አደምን በእጁ ነው የሰራው አይደለ? አላህ አደምን በእጁ ነው የሰራው አይደለ? አላህ አደምን በእጁ ነው የሰራው አይደለ? ታውቂያለሽ እሱን? ሱራ 38 75 እና እንደይፈቱ ክርስቲያን አላህ እንደዚህ ይላል። አላህ ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ ይላል። በምን በሁለት እጆቼ? አደምን የፈጠረው ማን ነው? መኪያ አደምን እንስሳ ላይ እንደ አስተፍሩላህ ትወጫለሽ ከእስልምና። አሁን እየነገረኝ ነው መንፈሴ። ተስልምና ትወጫለሽ፣ በቅርብ ቀን ትወጫለሽ። ኤኒዌይስ እሺ ቆይ እንትና ኮፒ ሊንክ አድርጉት። ፈጠራ እኔ አላውቀውም። ቆይ አደም ፈጠራ አላውቅም። ኢየሱስ እየፈጠራ ታውቃለህ አንተ? ኢየሱስ በስጋ የተገለጠ አምላክ ነው፣ ፈጣሪ ነው። እኔና አንቺን የፈጠረ አላህን መሐመድ ፈጠረው፣ መሐመድን ደግሞ ኢየሱስ ፈጠረው። ኤኒዌይስ አላሁ አክበር። እፎይ ኢየሱስ ይፈጠረ ከዛ ደግሞ መሰከረች። አላሁ አክበር አለች። እቺስ ሎጂኩ እንዴት ነው የሚሄደው? ኢየሱስ እኔና እሷን ፈጠረ፣ አላህን መሐመድ ፈጠረ፣ መሐመድን ደግሞ ኢየሱስ ፈጠረው። ኤኒዌይስ አብዱ እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም። አንተ ፈጣሪ የሚያቆሽሸው ነገር አለ ወይ የሚል ነው። ብዙ ጊዜ ላይ ከእናንተ ሳይድ የሚነሱ አሉ። ፈጣሪ ፍጡር ውስጥ አይገባም ብላችሁ ከምታነሱበት ትልቁ መከራከሪያ ነጥባችሁ እንዴት ለሱ አይገባም ለፈጣሪ አይገባም የሚል አርጉመንት አላችሁ። ወደ ፍጡር ውስጥ አይገባም የሚል ትልቅ ሙግት የምታነሱበት ነው። ግን ምንድነው እሱ? ደጋግሞ አላህ ከፍጡራን ጋር ይነካካል፣ ወደ ፍጡር ውስጥም ይገባል። እንዲያ ከሆነ ስለዚህ በእናንተው ሎጂክ መሰረት እኛ በባህሪ ፈጣሪ ምንም ነገር አያቆሽሸውም ብለን ነው የምናምነው። መረጃዎችም እንሰጣችኋለን፣ እንከፍትላችኋለን እንደማይቆሽሽ የሚያሳይ። እናንተም እንደዛው። የሚቆሽሽ ከሆነ ግን እሱ ፈጣሪ ሳይሆን ፍጡር ነው የሚሆነው። ምክንያቱም ፍጡር እሱ ላይ ተጽዕኖ የሚያመጣበት ከሆነ ለውጥ የሚያመጣበት ከሆነ እንደኔ ነው ማለት ነው። እሱ እንደኔ ነው ወይም ሊያምነው ይችላል፣ ወይንም ደግሞ የሆነ በሽታ ያመጣበታል ማለት ነው። የሚቆሽሽ ከሆነ ቆሸሸ ማለት ተጽዕኖ አደረበት ማለት ነው። ምን አለ መሰለህ እፎይ፣ እሺ መጸዳጃ እኮ ቃሉ ነው የሚገባው እንጂ እሱ አይደለም የሚገባው አይደል? መጸዳጃ ውስጥ እሺ እኮ ቃሉ ነው እንዳይደፈርስ አይገባም የሚባለው። ቃሉ ማለት አላህ የሚለው ቃል ነው የማይገባው እንጂ አላህ ተከትሎ መጸዳጃ ይገባል እንዴ? ቃሉ ቢገባ ምን ችግር አለው? ችግር አለው። ቃሉ መግባት የለበትም። ምን ይሆናል? ምን ይበከላል? ወይ እኔ አንተን አንድ ጥያቄ ልጠይቅ። አንተን ቀጥል። ያንተ ፈጣሪ ማን ነው? እናንተን የፈጠረን እግዚአብሔር ነው። ምን አገናኘው? እኔን ሳይሆን አንተን የፈጠረ ማን ነው? መኪያ ሳቀችብህ። ያ ወይ እኔንም አንተንም ሁላችንም የፈጠረ ከቶፒኩ ጋር ምን አገናኘው? ራስን ችለህ ለምን አትመልስልኝም? እፎይ እግዚአብሔር አልኩ። ስለዚህ አሁን ወደ ንጽህና ከመቆሸሽ ጋር የተያዘ ስለሆነ እግዚአብሔር ማለት ኢየሱስ ከቶፒኩ ጋር ቶፒኩ ላይ ስቲክ አድርገህ መቆሸሽ ላይ ያወራ ፈጣሪን የሚያቆሽሽ ለምን እኔ ጥያቄ አትመልስልኝም? ፈጣሪ የሚያቆሽሸው አለ ብለህ ታምናለህ ወንድማችን? የለም በሚለው ነው የማምነው። ኦልራይት። ስለዚህ አላህ ስሙን ሽንት ቤት ውስጥ ልጠራው ትችላለህ? አልችልም። ሽንት ቤት ውስጥ ማጠራው ለምንድን ነው?
ምክንያቱም ሽንት ቤት የቆሸሸ ቦታ ስለሆነ አላህ በምንም ቦታ አይቆሽሽም ብለህ ነበር እኮ ደግሞ መልሰህ ሽንት ቤት ውስጥ ማልጠራው አላህ እኮ አይገባም። ስለማይቆሽ እኮ ነው ስሙም አይገባው መጸዳጃ ውስጥ። አሃ ውጪ የቆየው ካዳ ስለሚቆሽሽ ነው። ውጭማ ንጹህ ቦታዎች አሉ እኮ። አሃ ውጪ መጠራው ንጹህ ስለሆነ ውስጥ ማጠራው ደግሞ ስለማይቆሽሽ ግን አይገባም ስሙ። ተጋጨብህ እኮ ከራስህ ጋር እንዴት ታስማማዋለህ? ለማደናር ትጥራለህ በጣም። ለምን ዳይሬክት አትጠይቀኝም? አላህ ለምንድን ነው ሽንት ቤት የማጠራው? ነገርኩ እኮ ስሙ መቆሸሽ ስለሌለበት ሽንት ቤት ውስጥ አይገባም። ስለዚህ አላህ ስሙን እንኳን ብትጠራ አላህ ሽንት ቤት ውስጥ ይቆሽሻል። which means ፍጡር ነው የምላችሁ ለዚህ ነው። ቆሻሻ መጥቶ አላህ ፍጡር አይደለም። ወይት ቆሻሻ እናንተ ላይ ተጽዕኖ የሚያሳድረው እናንተ ፍጡር ስለሆናችሁ ነው። ወይ ሊያማችሁ ይችላል፣ ወይ ሊበክላችሁ ይችላል። የሆነ ተጽዕኖ ያሳድርባችኋል። ባክቴሪያው እናንተን ምን ያደርጋችኋል? ይበክላችኋል፣ ይመርዛችኋል። ፈጣሪን ግን ምንም የሚመርዘው ነገር የለም፣ ምንም የሚበክለው የለም፣ ምንም ያቆሸሸው ነገር የለም። የቆሸሸውን ያነጻል፣ የቆሸሸውን ያጠራል፣ የታመመውን ይፈውሳል እንጂ እሱ በፍጡር የሚታመም የሚቆሽሽ ጉንፋን የሚይዘው ሳይነስ የሚይዘው ፈጣሪ የለም። እሱ እንደዛ ከሆነ ግን ፍጡር ነው። ተቆሻሻ ቦታ ተጠብቆ እንዳይነካኝ ብሎ እንደዚህ የሆነ እንዴት ነው አዲስ ጫማ አዲስ ልብስ ምናምን ፏፏ ብላ እንደምወጣ ሄዳ ያለው ጫማ ጥልቃ ጭቃ እንዳይነካት እንዲህ እንደምትል እንዳይነካኝ እንደዚህ ተጠንቅቆ የሚንቀሳቀስ አምላክ የለንም። ከነካት ልብሷ የሚበላሽ አምላክ እንደዛ ከነካው ሽንት ቤት ውስጥ ገባ ድንገት ከነካው የሚቆሽሽ ከሆነ እሱ አምላክ አይደለም፣ ፍጡር ነው። ቆሻሻ እሱ ላይ ተጽዕኖ የሚያመጣ ከሆነ ወይም ጉንፋን ይዘዋል፣ ወይም አንቤባ ይዘዋል፣ ወይም አንቤባ ታስባችሁታል። እኛ እኮ ቃሉን ነው እያልን ያለ ነው እንጂ እሱ አይገባም አይደለም እያልን ያለ ነው። ዛቱ ይገባል፣ አላህ በዛቱ ይገባል። ኖ እሱ ፍጡር አይደለም፣ አይገባም። ኦልራይት። ስለዚህ በዛቱም አይገባም፣ ስሙ እንኳን አትገባም አይደለ? አዎ ስሙ እንኳን አትገባም። which is the worst scenario። አከፋው ጭራሽ ዛቱ ብቻ ሳይሆን ስሙ ራሱ አይገባም። አከፋው ጭራሽ። እኔ አንድ ጥያቄ ልጠይቅህ አንተንሽ። ያንተ ፈጣሪ ኢየሱስ ነው አይደል? የኢየሱስ ፈጣሪ ማን ነው? ኢየሱስ አንተን ምንንም የፈጠረ ነው፣ በስጋ የተገለጸ በሰው ልጅ ነው። ኢየሱስ ስጋ ለባሽ ነው አይደል? እሺ ቀጥል። ስጋ ለባሽ ሆኖ እንዳንተ አካል አለው። እንዴት ነው ፈጣሪ ሊሆን የሚችለው? ስለዚህ አስቀድሞ በስጋ የተገለጠ አምላክ ነው ስለ ደግሞ እሱን እንዴት ነው ምን እያልክ ነው የሚለውን ትጠይቀኛለህ። ልመልስልህ እኮ አልኩ። ስጋ ለባሽ ሆኖ እንዴት ያንተ አምላክ ሊሆን ይችላል? ጎበዝ። ስለዚህ ክርስቶስ በስጋ የተገለጠ አምላክ ነው ስለ ያ ክርስቶስ ሁለት ልደት አለው። አንደኛ ከአብ የተወለደ የአብ የባህሪ ቃሉ ነው። የአብ የባህሪ ቃሉ ነው። አምላካችን ቃል አለው። ቃሉ ደግሞ ፈጣሪ ነው። ሁሉን የፈጠረ በቃሉ ነው። የአምላካችን ቃል ፈጣሪ ነው፣ አካላዊ ነው። ሁሉን ያስገኘው በቃሉ ነው። ያ አካላዊ ቃል ወልድ ተብሎ ይጠራል፣ ልጅ ማለት ነው። ስለዚህ ሁሉን ከፈጠረ በኋላ ማርያምንም ከፈጠራት በኋላ ከእርሷ ስጋና ደምን ነፍስን ተካፍሎ ተዋህዶ ምን ሆነ? ተገለጠ። ስለዚህ ክርስቶስ ያምታየው በስጋ የተገለጠ የኔንና ያንተን አይነት ስጋ የያዘ ነገር ግን ስጋ ብቻ ሳይሆን መለኮት የተዋሃደው ቃል በእርሱ የቃል ስጋ ሲሆን ስጋ ተዋህዶ የተገለጠ ነው እንጂ ስጋ ብቻ አይደለም። ስለዚህ ክርስቶስ ምንድን ነው? በስጋ የተገለጠ ሕያው አምላክ ነው። ልክ ያንተ ቁርአን ያላ ቃል ነው ስትል ወረቀቱ ፍጡር ነው አይደለ? ከጊዜ በኋላ የመጣ ነው። ያላ ቃል ግን መጥቶ ወረቀቱ ላይ ሰፈረ። ያ ያላ ቃል ወረቀቱ ቁርአን ፍጡር አይደለም ብለህ ነው የምታምነው። እኔ ደግሞ ምናምን አለው የአምላካችን ቃል በስጋ ተገለጠ። ስለዚህ የመለኮት ሙላት በሰውነቱ ተገልጦ ይኖራል። ክርስቶስ።
ስለዚህ ሁሉን የፈጠረ ቃል በስጋ ተገለጠ ብለን እናምናለን። ታየ ማለት ነው። ተገለጠ ማለት ያ የማይታየው በሁሉ የሞላ በሁሉ ያለ ሁሉን የፈጠረው ቃል ስጋን ተዋህዶ በስጋ ተገለጠ። ስለዚህ ክርስቶስ ምንድነው? ስግው ቃል ነው። ስጋን ከእመቤታችን የተካፈለ አስቀድሞ ደግሞ እመቤታችንን የፈጠረ ቃል በስጋ ተገለጠ ብለን እናምናለን። ስለዚህ ወደ ቶፒኩ መልሰው ክርስቲያን ቶፒኩ ላይ ፎከስ አድርጉና የሚገናኝ ጥያቄ እንኳን ጠይቁ። ደግሞ ስጠይቁ ቢያንስ ከቶፒኩ ጋር የሚገናኝ በክርስትናው ሳይድስ ያለውን ብላችሁ መጠየቅ ትችላላችሁ። የእኛ ግልጽ ስለሆነ። የእስልምናው ግን ምንድነው? አላህ በሁሉ ቦታ ይገኛል ብለው አያምኑ። ለምሳሌ አሁን አንተን ቆሻሻና ንጹህ ሲባል ራሱ እኮ አንጻራዊ ነው። ንጹህ ሽንት ቤት አለ። ለምሳሌ ያልቆሸሸ በጣም ኔት የሆነ ሽንት ቤት አለ። ወጣ ስትል ደግሞ ውጭ ላይ ብዙ ጋርቤጅ የተጣለባቸው ቦታዎች አሉ። ኦኬ፣ አላህ እዛ አይገኝም? ሽንት ቤት እኮ ስሙ አይጠራም እዛ? ወይ መጸዳጃ ሆኖ ሽንት ቤት ሆኖ እንዴት ንጹህ ሊሆን ይችላል? ያንተን ቤት የሚያስንቅ ሽንት ቤት አለ ወገናችን። ያንተን ቤት የሚያስንቁ እናንተ ሽንት ቤት ነው የምትኖሩት ማለት ነው። ውስጡ ያለው እኮ ነው። ውስጡ ያለው ያለ ባኞ ቤት፣ ሽንት ቤትም ሻወር ቤትም አለ አይገባም አይደለም። እናንተ ሽንት ቤት ስለምትኖሩ ነው ለእናንተ ንጹህ ሆነላችሁ አይደል? ኖ የአንተን ቤት ክፈት እናሳየኝ ብልህ የኔን ሽንት ቤት ባሳይ፣ አሁን የኔ ሽንት ቤት ፏ ያለ እንደሆነ ላሳይ እችላለሁ። ኤኒዌይስ ፎር ሴክ ኦፍ አርጉመንት እንደዛ ብዬ ይሻለኝ እኮ ንጹህ ነው የምትሉት እናንተ ሽንት ቤት ስለምትኖሩ ነው። እንለፈውና የኔን እንለፈውና ስንት ፏ ያሉ ሽንት ቤቶች አብዛኛው የኢትዮጵያ ማህበረሰብ የምንኖርበትን ቤቶች የሚያስንቅ የሽንት ቤታቸው አሰራሩ ንጽህናው ምኑ ፏፏ ያለ ሊሆን ይችላል። ቆይ አዳምጥ። ስለዚህ ሻወር የሚወስዱበትና ሽንት ቤታቸው ፏ ያለ ከአብዛኛው ማህበረሰባችን ቤቶች የተሻሉ ሊሆን ይችላል። እዛ ውስጥ አይገባም አለ ይቆሽሻል ስትል ሜይ ቢ ቶኑን ከፍ ሳደርገው መስጊድ ብለህ አንዳንድ ቦታ ላይ ከምሰግድበትም የተሻለ ፏ ያለ ሽንት ቤቶች ሊኖሩ ይችላሉ። ኤኒዌይስ እንመልሰውና አላህን የሚያቆሽሸው አለ ማለት ነው። ሎክ አሁን የተረዳ ነው ምንድን ነው? አላህ የሚቆሽሽ ሎክ የሚቆሽሽ ከሆነ ደግሞ የሚታይ ቦዲ ካለው የሚታይ ነገር ቦዲ ነው። የሚሄድ የሚመጣ የሚታይ የሆነ ገደብ ያለው የሚቆሽሽ ከሆነ እሱ ፍጡር ነው። በምንም ታምር ፈጣሪ ሊሆን አይችልም። ይሄ የምናየውን ብርሃን እንኳን ለዓይናችን ብርሃን አላህ እንካ አላህ እንደናንተ እንደ ኢየሱስ አካል የለውም፣ ስጋ የለውም፣ አይታይም፣ አይዳሰስም፣ አቅጣጫ ሁላ የለውም። እዚህ ነው እዛ ነው አይባልም። ኦራይት አላህ ያለው አላህ ያለው አብዱ አላህ ከአርሽ በታች ወይንስ ከአርሽ በላይ? ሳዳም ዩተርክ ከአርሽ በላይ ከአርሽ በላይ ተሳስተሃል። አላህ ነው ያለው። መኪያ ወይ አትሳቂበት። አላህ ነው ያለው። ተሳስቷል። ከአርሽ በታች ከአርሽ በላይ ከአርሽ በላይ አሁን እኮ ከደቂቃ ባልሞላ ጊዜ ውስጥ ምን ብለኸኛል? አላህ አቅጣጫ የለውም እዚህ ነው እዛ ነው አይባልም ብለኸኝ ነበረ። ከአርሽ በላይ ማለት አርሽ ከሰማይ በላይ ነው። በላይ ስትለኝ ከአናት መሆኑን ነገርከኝ፣ አቅጣጫ ጠቆምከኝ። የት ነው ብዬ ስጠይቅህም ከአርሽ በላይ አልከኝ። ከደቂቃዎች እኮ ደቂቃ ሳይሞላ አርሽ እዚህ ነው እዛ ነው የት ነው ተብሎ አይጠየቅም፣ እንደዛም አይባልም ብለህ ነበር እኮ። እኛ እኮ እንደዚህም ሆነ አልሆነ እኮ አብስትራክት ነው በቃ። የእናንተ እኮ ማለት ነው ፈጣሪያችሁ የሚነካ የሚዳሰስ ስጋ ለባሽ። አብዱ ተረጋጋ። አላህ እጅ አለው ሎክ፣ አሁንም አላህ እግር አለው ኤቭሪቲንግ። እነኚህን አካላቶች 5 ጣቶች አሉት። 5 ጣት አለው፣ 2 እጅ አለው። ወረተው አሳያለሁ። እኛ አምላክ የሚዳሰስ የሚነካ የሚታይ የተገደበ ከዚህ እስከዚህ የሚባል አካል አለው ብለን አናምንም።
አናምንም እንደዛ። ክርስቶስ ግን በስጋ የተገለጠ ነው። እሱ ኤክሰፕሽን ነው። ስለ መለኮታዊ ባህሪ ስናወራ ግን አምላክ እንደዚህ የሚታይ የሚሄድ የሚመጣ እዚህ ቦታ ያለ ቦታ የለም የምንለው አይደለም። መለኮት በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው። የአብዱ አላህ ግን ሽንት ቤትን ይጸየፋል። ለምን ይቆሽሻልና? አብዶችን ክፍል ፈስርልን እስቲ አንድ ክርስቲያን ቁርአኑን ክፈተው። አደምን በሁለት እጆቹ ነው የፈጠረው አይደለ? ከዛ በፊት ፎይ ግን ለምሳሌ ሽንት ቤት ቆሻሻ ነው የሚሉት ሽንት ስለሚሸናበት ነው አይደል? ሙሐመድ ለምሳሌ አልጋው ስር ሽንት የሚሸናባት ቬዝል ነበረችው። ትክክል። ኦኬ አላህ ቤት ውስጥ ሙሐመድ ቤት ውስጥ ስሙን አይጠራም ነበር? የአላህን ስም አይጠራም ነበር? እስኪ ይህን ይመልሱልን። ሽንት የሚሸናባት ማስረጃ ከፈልጋችሁ አወጣላችኋለሁ። እሷንማ ኢትዮጵያዊቷ ጠጣችሁ። ሽንቱን እራሱ ጠጥታለች እኮ አንድ ቀን ታውቃለህ። ገነት ትገቢያለሽ አላት ሙሐመድ ሽንቱን ስለጠጣች። ኤኒዌይስ አንብበው። ያ ምን ይላል መሰላችሁ? the prophet had a wooden vessel under his bed in which he urinated at night ሙሐመድ ቤት ውስጥ ከአልጋው ስር ፖፖ ነበረ ሌሊት ሽንቱን የሚሸናበት። አላህ ሙሐመድ ስሙን ይጠራል ወይስ አይጠራም? የአላህን ስም ይጠራል። ላሳያችሁ። ቀደም ብሎኛል። እናንተ ቤታችሁ ሽንት ስለምሸኑ ነው ከሽንት ቤት ጋር ቤታችሁን ያመሳሰላችሁት ብሎ ነበረ። ስለዚህ ሙሐመድ አልጋው ስር ሽንት አለ። ስለዚህ ተሳስቶ አላህን ስም አይጠራም ማለት ነው። አንድ አይደለም እኮ ሽንት ቤትና ፖፖ አንድ አይደለም። በሙሐመድ ጊዜ ሽንት ቤት ነበር እንዴ? እንደዚህ ቆፍረው መሬት ውስጥ ነበር የሚሸኑት? እንደዚህ ቤት ሰርተው ሽንት ቤት? አዎ ይሰራል። ሽንት ቤት መጸዳጃ ቦታ የተባለ አለ የትም ማቼም ጊዜ። እንደውም እችኛዋ ምርጡ የሙሐመድ ሽንት ቤት እችኛዋ ነች የምትገልጠው የአሁኑን ዘመን። ያኔ ሜዳ ላይ ነበረ ሙሐመድ ካካ የሚለው ላሳየ። እሱን በሀቂ የሚባል ቦታ ላይ ነበር ካካ የሚለው ጫካ ውስጥ እየሄደ ምናምን ወደ ሜዳ ላይ እየሄደማ ማንም መንገድ ላይ እየሄደ ማንም መሐመድ ብቻ ሳይሆን ሚስቶቹ መንገድ ላይ ሄደው ነበር የሚሸጡት ካካ የሚሉት። እየሄደ መንገድ ላይ እየሄድክ ከሆነ ማንም ይወጣል ነው። እየሄደ አይደለም ከቤታቸውም ተነስተው ሄደው የሆነ መቃብር ቦታ አለ ካካና ሽንታቸው የሚሸኑት እንደዛ ሄደው ነበር። የሆነ ቦታ አለ አልባቂ የሚባል ቦታ አለ። እሱ እኮ ነው ያልኩህ ያለው መጸዳጃ ቦታ የሚባል አለ። በቃ የትም ይሁን። ስለዚህ እሱ ላይ ከተስማማን እንደዚህ ተስማማን፣ መልካም። ስለዚህ ሙሐመድ ሽንት ቤት ውስጥ ደግሞ ይሸና ነበር አለ ቤት ውስጥ። አዎ እሺ፣ ኦልራይት። ስለዚህ ምንድነው ልዩነቱ? እዛም ካካሉ እዚህም ሸኑ እዛም ሸኑ። ምንድነው ልዩነቱ ታዲያ? መጸዳጃ ቦታ ነው ይሄ። መጸዳጃ ቦታ አይደለም፣ ቤት ውስጥ የሚኖርበት ቦታ ነው። እዚህኛው ጋር መጸዳጃ ቦታ እኮ አሁን ማለት ነው። መጸዳጃ ቦታ የአላህ ስም አይጠራም ማለት ምን ማለት እንደሆነ ልንገርህ። እሺ፣ ስሙን ስለምናከብሮ ነው የፈለግንበት ቦታ ማለት አሁን የማይሆን ቦታ የምናነሳበት አይደለም። ስሙ ይቆሻል ማለት ነው። ስለምናከብሮ ነው አይደለም። ስለምናከብሮ አይደለም። ይቆሽሻል። ማንም የትም ቦታ ማንም የአላህ ስም የሚቆሽበት ቦታ የለም። ሳድ ማይቆሽሽ ከሆነ ምንድነው? የትኛውን ቦታ ብጠራው ምንድነው ችግሩ? ስለምናከብር ነው። ስለምናከብር እኮ ምንድነው ያከበርከው? ከምን አንጻር ነው ያከበርከው? ስሙን ነው የምናከብረው። ደርብ ምንድነው እሱ? የምን ማክበር ነው የምታወራልኝ? ይሄ እኮ እሱ ላይ ተጽዕኖ ያመጣል ወይ ነው? ተጽዕኖ ማያመጣ ከሆነ አላህ 99 ስም አለው፣ ሁሉንም እናከብራለን። እሺ፣ እሱ ሽንት ቤት መግባት ይችላል? መጸዳጃ ቦታ የምንጠራበት ምንድነው? ይጸዳዳል እንዴ? ለምንድን ነው ሽንት ቤት የሚገባው? ኦኬ፣ ወደ ቅርቢቱ ሰማይ ግን ይመጣል አይደለ? በቅርቢቱ ሰማይ ይመጣል። የሚመጣበት ጊዜ አለ። ኦልራይት። ቅርቢቱ ሰማይ ማለት
አርሽ በላይ ነበር አይደል ያለው እሱ? አዎ ከአርሽ በታች መጥቶ 8 ሰዓት አሁን ሌሊት ለምኑኝ እሰማችኋለሁ፣ ጸሎት አድርጉ እኔ ይቀበላችኋለሁ ይላል። እሺ ከአርሽ ይመጣና ቅርቢቱ ሰማይ ውስጥ ሲመጣ፣ ስለዚህ ሰማይ ውስጥ ምን ሆነ ማለት ነው? ገባ ማለት ነው። የትም እኮ ይገባል እሱ የትም ይገባል፣ ይደርስልሃል። የትም ቦታ ሰፊ ነው እጁ ጋበዝ። ስለዚህ 9 ሰዓት ላይ ሁሌም ከአርሽ ይመጣና ቅርቢቱ ሰማይ ላይ ማን ነው ምህረት የሚጠይቀኝ የምመራው፣ ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል አይደለ? ከአርሽ መጥቶ ቅርቢቱ ሰማይ ውስጥ ገብቶ ቅርቢቱ ሰማይ ጋር ይመጣና ማለት ነው። ከአርሽ ቅርቢቱ ሰማይ ወይንም ሰማይ ዱንያ ላይ ማለት ነው። ከዛ ጥያቄ ይጠይቃል። ሁል ቀን ነው ይሄን የሚያደርገው አይደለ? ጎበዝ። ሎጂኩ እንዴት እንደሚሰራ ላሳየህ። በደንብ አስተውሉ። አሁን በደንብ አስተውሉ። የሙስሊሞች አላ ቆይ አዳምጣ። የእናንተን ሎጂክ አሁን እንዴት ላሳየህ መሰለ? የሙስሊሞች አላ የዋብያዎቹ በተለይም ከአርሽ በላይ ነው ብለው ያምናሉ። እጅ፣ እግር፣ ባት፣ ፊት፣ አይን፣ ጆሮ የሚባሉ አሉት የማንንም የማይመስል ኦራይት። ከአርሽ በላይ የነበረው አካል ከሌሊቱ 1/3 ላይ ወይም ከሌሊቱ 9 ሰዓት ላይ ይመጣና ከአርሽ በላይ ነበረ። ከአርሹ ይወርዳል፣ 7ኛ ሰማይን ያልፋል፣ 6ኛ፣ 5ኛ፣ 3ኛ፣ 2ኛ ይልና 1ኛይቱ ሰማይ ጋር ይመጣና እዚህ ይገባል። እዚህ ጋር ይገባና ለምን 1ኛ፣ 2ኛ፣ 3ኛ የሚባል እኮ አይደለም። አዳምጥ ሰላም አዳምጡ፣ ሚዩት አድርጉ ትንጃቹ። ስለዚህ እዚህ ሰማይ ዱንያ ላይ ይመጣና ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምህረት የሚጠይቀኝ የምምረው ይላል አለን። ስለዚህ አላህ በሰማይ ሆድ ውስጥ ገባ ማለት ነው። ስለዚህ ምን ሆነ? ፍጡር ሆድ ውስጥ ገባ ማለት ነው። ሰማይን እንደ ሆድ አስቡት። እኛውን መጽሐፍ አርጋኖን ላይ አባ ጊዮርጊስ ዘጋስጫ እመቤታችንን በምን ይመስላታል? በሰማይ ይመስላትና ሰማይ እንኳን ሊወስኑት ማይችሉትን መለኮትን በሆዷ ወሰነችው ይላል፣ በሆዷ ያዘችው ይላል። ሰማይ እንኳን ሊሸከሙት ማይችሉትን እሳት መለኮት እሷ ግን ያዘችው ይላል። ምክንያቱም ስለመረጣ፣ ስላነጻ፣ ስለቀደሳት እሷ ከሰማይም ትልቃለች ትበልጣለች ይላል። እንዴት መለኮት በስጋ በማህፀኗ ያድራል በሆዷ ይገባል የሚል ኮንሰፕት አላቸው። ይቆሻል የሚል ስላለ ማለት ነው። ሰማይ ትልቅ የመሆንና የማርያም የነሱ ኮንሰፕት አሁን ሆዷ ትንሽ መሆኑን ነው። አሁን ገብቶ ሰማይ ሆድ ውስጥ ገባ። ኦኬ ማርያም ሆድ ውስጥ ከገባ መለኮት እንዴት ከእሷ እንትን ካለ ከእሷ ተተወለደ እሷን እንዴት ፈጠራት እንላለን የሚል ኮንሰፕት አላቸው። ወይ ሰማይ ውስጥ ከገባ ሰማይ ግዙፍ ነው። እንዴት ነው እሱ አላህ ሰማይን የፈጠረው? በጣም ዶረስቱ ምንድነው እሱ አላህ ከሰማይ መቼ የማይወጣ ውስጥ ነው የሚኖረው ሰማይ ውስጥ ማለት ነው። ስለዚህ ምን ሆነ? ሰማይ እንደ ሆድ ይሆንና አላህን አርግዞት የሚኖር ይሆናል ማለት ነው። አርግዞት የሚኖር ይሆናል። አንዴ ሁለተኛ ሚዩት አርግ። ቆይ አይደለም ሚዩት አርግ። ማን ጠየቀ? ሎክ ራሱ ነው የነገርከን። አስቀድመ ይመጣል ይገባል የሚያልከን ራሱ ነው። ደግሞም ሐዲሱም ስለሚል ማለት ነው። ሌላኛ አልጨምርላችሁ። ከሌሊቱ 1/3 ሁሌም እየወረደ ወደ ቅርቢቱ ሰማይ የሚመጣ ከሆነ የአገራት ሰዓት ልዩነት ቢኖርም ከሌሊቱ 9 ሰዓት ላይ ሁሌም የሚመጣ ከሆነ በተመላለሰ ቁጥር ፍጡር ውስጥ ስለሚገባ ፍጡር ደግሞ ቆሻሻ ነገር አለው። ስለዚህ አላህ ምን ይሆናል ማለት ነው? አሁንም ከፍጡር ጋር ስለሚነካካ ወደ ፍጡር ውስጥ ስለሚገባ ይቆሻል ማለት ነው። ከሽንት ቤት ቢለይም ቆሻሻነቱ ስፔስ የራሱ የሆነ ጋዝ አለው። እነኛ ጋዞች አላህን እያቆሸሹት ነው ማለት ነው። እያቆሸሹት ነው ማለት ነው። ማንም ምንም ነገር አያቆሽም አልኩ እኮ። ስሙን እንኳን አይደለም ስሙን ራሱ ምንም ነገር ማቆሸሽ አይችልም አልኩ። ማስረጃ ስጠኝሽ። አያቆሽም የሚል ማስረጃ አንድ ያበውኪ። አያቆሸውም የሚል ማስረጃ ነው። ሚዩት አታድርግ። ሚዩትን አንሳው። ሱራ 15 26 አንድ የክፈተው ክርስቲያን
ሳድ ሚዩትን አንሳ። ማምጣት ትችላለህ? ያቆሽሻል አልካ። ያቆሽሻል የሚለውም አምጣ ማስረጃ። አንተ ነህ እኮ ምክንያቱም ያቆሽሻል እንትን ውስጥ ገባ አልከኛ። ቆይ ፍጡር ጋር ከተነካካ ይቆሽሻል አይቆሽሽም? አለ አይቆሽሽም፣ አይነካካም ነው። ኦኬ አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው። በእጁ ነው የሰራው። ኦኬ አደምን በእጁ ነው የሰራው። ከምንድን ነው የሰራው አደምን? አላህ ከጭቃ። ኦልራይት አሁን እኮ ከፍጡር ጋር ይነካካም ብለህ ነበር። አሁን ደግሞ በጭቃ አደምን ሰራው እያልከኝ ነው። እኔ ነኝ የተሳሳትኩት? አንተ ነህ የተሳሳትከው። አላህ ፍጡርን አይነካም ካልከኝ በኋላ አደምን በምኑ ነው የሰራው ስለ በእጁ። ከምንድን ነው የሰራው ስለ በጭቃ። አስማማልኝ። በጭቃ ሰራ ማለት እኮ ይቆሽሻል ማለት አይደለም። አይ ከፍጡር አይነካካም ብለህ ነበረ። ጭቃው ፍጡር ነው ፍጡር አይደለም? ፍጡር ነው። ፍጡር ከሆነ ስለዚህ በዛ በጭቃ ጨማልቆ ነው አይደል አደምን የሰራው? ቴንኪው። ስለዚህ በጭቃ አብኩቶ ከሰራው ሎክ ፍጡርን አልነካም እንዴት ልትል ትችላለህ? በእጁ በጭቃ አደምን ሰራው እያልከኝ መልሰ ደግሞ ኖ ፍጡር አልነካም አልቆሸሸም ማለት አትችልም። አልቆሸሸም በል እሺ፣ እስማማለሁ። እኔ አልቆሸሸም ብትል እስማማ። እኔ አምላክ ይቆሽሻል የሚል አምላክ በባህሪ የሚቆሽሽ ነው ብዬ ስለማላምን በጭቃም ቢሰራው በእጁም ቢሰራው አልቆሸሸም ብትል ልስማማለህ። ነገር ግን ፍጡርን አልነካም ስትለኝ የክደት ነው። አልቆሸሸም አንድ ነገር ነው። አምላክን ምንም የሚያቆሽሸው የለም ብዬ ስለማምን እኔ እናንተ ግን እንደዛ እንደማታምኑ በአቅም አይቆሽሽም ስትለኝ ልስማማለህ። አልነካውም የሚል ክደት ይሆናል። አላህ ምንም ነገር አያቆሽሽም እኮ ተስማማ። ሰማይ ውስጥ ሲገባ ፍጡር ስለሆነ ያቆሽሻል አልክ አንተ። ምንም ነገር ደግሞ ስሙን እንኳን አልኩ እኮ እኔ ስሙ ለምንድን ነው የማይጠራ አልካ አይደለ? ስሙ ለምንድን ነው የማይጠራ አልካ? ስሙ ስለምናከብር ነው ማንጠራው እንጂ ያቆሽሻል ብለን አይደለም። አይ ማክበር እንደዚህ ነው እንዴ? ኤኒዌይስ ማክበር እንደዚህ አይደለም። ማክበር ሽንት ቤት ውስጥ አምላክህን እየጠራ ታከብረዋለህ ማለት ነው። አይ ማክበር ከዚህ አንፃር ይመጣል ብዬ ነው ያላልነው። ማለት ክብሩ ይቀጥታል ማለት ነው። አሁን በጣም ክብሩ ይወርዳል። ሽንት ቤቱ ሲጠራ አላህ ብለህ ስጠራው ክብሩ ይቀንሳል። የስሙ ክብር አላህ ለምሳሌ ስሙ በጣም የሚከበር ከነበረ ልክ ሽንት ቤት ውስጥ ስጠሩት ክብሩ ይቀንሳል። የአምላክ ክብር ይቀንሳል። አንተ ጋር ነው እንጂ ደግሞ አንተ ጋር ነው የሚቀንሰው እንጂ እሱ ጋር ምንም የሚቀንስበት ነገር የለም። ስለሚያጠራ ደግሞ መስጂድ ውስጥ ስለጠራ ለሱ የሚጨምርለት ነገር የለም። ሽንት ቤት ውስጥ ስለሚጠራ ደግሞ የሚቀንስበት ነገር ደግሞ የለም። እኛ ስለምናከብረው አንጠራም ሽንት ቤት። እሺ ይመችህ። ለማንኛውም ትንሿ ወሎ መጣች። ትንሿ ወሎ ይሰማል። ትንሿ ወሎ እፎይ አንዴ ሰዓት ልጠይቅ። ትንሿ ወሎ አንተ ነው ጣልቃ የምትገባው። አስረውና ተማ ትንሿ ወሎ አለሽ። ሐኪም ታርጊ የሚረብሽ ድምፅ አለ ስርሽ። ኤኒዌይስ ቀጥል ክርስቲያን። ይሄ ሁሉ ምንድን ነው መሰላችሁ የሚያስይዘው? አላህ ያው አካላት አሉት፣ እጅ እግር የመሳሰሉ አካላቶች አሉት። እነዚህ አካል ቦዲ ስለሆነ እነዚህን ይሄ ቦዲ የሆነው አካል ፍጡር ቢነካው ይቆሽሻል ብለው ስለሚያምኑ ነው ሙስሊሞች። ግን ነው ቁርአንና ሐዲስ እንደሚናገረው አላህ በቀጥታ ከፍጡራን ጋር ይነካል። ስለሚያምኑ ነው አትበል። አንተ ስለምታምን አንተ አለው ቀኝ እጅ አለው። ሁለቱም እጁ ቀኝ ነው። ኦኬ አደምን የሰራው ከምንድን ነው? ከጭቃ ነው አይደል የሰራው?
ሁለቱም ስለዚህ አላህ አደምን በሁለት ቀኝ እጁ አብክቶ ሲሰራው ከጭቃው ጋር ተነካክቶ ነው ወይስ አይነካካ ነው? ተነካክቷል። ቴንክ ዩ። አይቆሽሽም። ጭቃው ንጹህ ነው ወይስ ቆሻሻ ነው? አምላክ ስለሆነ ፈጣሪ ስለሆነ ምንም ነገር ማቆሸሽ አይችልም። እሱ ጭቃው ንጹህ ነው ወይስ ቆሻሻ ነው? የገማ ነው ወይስ ጥሩ ሽታ ያለው ነው? ጭቃው ምን ማለት ነው? ከገማ ጭቃ ነው የሰራው አይደል? አላህ አደምን አይደለም። አሁን እኮ ምስል ቆይ አይደለም ወይ ና ተመለስ። አይደለም ነው ያልከው? ይሄን አንብብ። ሰውን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው አለ። የሚገማ ጥቁር ጭቃ አብክቶ ነው አደምን የሰራው አላህ። ስለዚህ ከፍጥሩ ጋር ተነካክቷል አልከኝ። ከገማ ጭቃ ጋር አምላክ በሁለት ቀኝ እጁ ተነካክቶ ነው የፈጠረው አደምን። ሲምፕል ሎጂክ፣ ሲምፕል ፖይንት ነው። ምን ያን ያህል ግራ የሚያጋባ አይደለም። እሺ ቴንክ ዩ። ሃዩ ሌላ ሰው ካለ ይቀጥለው። ያ ይህን የምናነሳው ምንድነው? እሱ ደጋግመው እነሱ የሚያነሱት ነገር አለ። ይሄም ምንድነው? እሱ ለፈጣሪ አይገባም እንደዚህ አይነት ቦታ እንዴ፣ አምላካችሁ እዚህ ቦታ ይገኛል ይሄ ምናምን እያሉ ፈጣሪ ልክ እንደሚቆሽሽ የሆነ ነገር ፈጣሪ ላይ ቆሻሻ ተጽዕኖ እንደሚያደርግበት ደጋግመው ስለሚናገሩ ኦልራይት፣ እንደዛ ከሆነ ክርስቶስ በስጋ መገለጡን አብዝተው ሞክ ያደርጋሉ። መለኮት በስጋ መገለጡን፣ መለኮት ስጋ መዋሃዱን አብዝተው ሞክ ያደርጋሉ። አምላካቸው ከጭቃ ጋር ሲጨማለቅ እስካዳ ከጭቃ ጋር የሚጣበቅ ጭቃ መለኮት እጅ ያለው የሚለው አላህ ላይ ሲጣበቅስ? እኔ እኮ ነግሬሃለሁ። አላህ ሽንት ቤት ውስጥ የማይጠራ ሳድ በቃ ከአንተ ጋር እኮ ጨረስን አብዛኛውን አርጉመንታችንን። እያሰብክ አላህ ሽንት ቤት የማይጠራው ትላለህ። በደንብ አስብና አንዴ ጠቅለል አድርገህ ትመልስልናለህ በኋላ ላይ አይሻልም? ለጊዜው እንትን እንበልና ስለዚህ በደንብ አስተውሉ። አላህ እጆች ጭቃ አብክቶ ከሰራ ጭቃ ከነካው እጁን እግሩን ገሃነም ውስጥ ይከታል። ገሃነም ውስጥ ደግሞ ያሉ ሰዎች የሚመገቡት ምንድን ነው? ኢዥቅ የቁስል ፍቅፋቂ ጣቢና መግል ነው የሚመገቡት። እግሩን እዛ ላይ የሚጭን ከሆነ አላህ ከሽንት ቤት በላይ ቀፋፊ ቆሻሻ ይሆናል እንዴ? በታች ይሆናል እንዴ? ያቆሽሻል የሚል ኮንሰፕት ካለ አይምሯቸው ውስጥ፣ ይቆሽሻል የሚል እሳቤ ካለ አይምሯቸው ውስጥ ኦኬ፣ ያ ነገር ታዲያ ለምን አይታያቸውም? አምላክን እንደዛ የሚያቆሽሹት ነገር ካለ ማለት ነው። ምክንያቱም አምላካቸው የሚስሉት ቦዲ ያለው ፊዚካል ቦዲ ያለው አድርገው ስለሚስሉት ቆሻሻ ሄዶ የሚለጠፍበት አድርገው የሚስሉት ደግሞም ነው። ምክንያቱም ከአርሽ በላይ የተቀመጠው አካል ቢመጣ የሚታይ ነው። የሚታይ ነገር ደግሞ ቦዲ ነው፣ ግዙፍ አካል ያለው ነው። ግዙፍ አካል ከሆነ ደግሞ እሱ ምን የሚሆን ነው? ቆሻሻ ሊይዘው የሚችል ነው። የእኛ አምላክ በሁሉ የሞላ በሁሉ ያለ ነው ስንል ቦዲ የሆነ አካል ሊታይ እንደዚህ ሊዳሰስ ሊነካ ወይንም ደግሞ ቆሻሻ ሄዶ ሊለጠፍበት ስለማይችል መንፈስ ነው የኛ። ስለዚህ ሊቆሽሽ አይችልም። ቆሻሻን ያነጻል እንጂ እሱ ሊቆሽሽ አይችልም። እኛ ቆሻሻ ለእኛ ሲነገር ስለሚሸተን ነው። ጉንፋን ስለሚይዘን ነው። ሳይነስ ስለሚይዘን ነው። ቆሻሻው ባክቴሪያዎች ስላሉ እነኛ ባክቴሪያዎች እኛን ስለሚያሳምሙን ነው። እኛን ስለሚበክሉን ነው። አምላክ ይታመማል ብለን አናምንም። በባህሪው አምላክ ሎክ ጉንፋን የሚይዘው አይደለም። ገማኝ የኛው ዋው የኛው ሽታው ደስ ሲል የሚል አይደለም አምላክ። እሱ የፈጠረው ሁሉ ቅዱስ ንጹህ ነው። ስለዚህ ይህንኛው ሽታው ደስ ይላል፣ ዋው ይህንኛው ይገማል። እንደዚህ የፍጡር ባህሪ ነው። ይሄ ፍጡር ባህሪ ነው። ይህንኛው ደስ ይላል፣ ዋው እዚች ጋር ልቀመጥ፣ ይህንኛው ይቀፋል። ኖ አምላክ የሚጸየፈው
ኃጢአትን ነው። እሱም በሰው ልጆች የሚሰራን ማለት ነው። በሰው ልጆች የሚሰራ ኃጢአት ለባህሪው እሱ ቅዱስ ስለሆነ ማለት ነው እርኩሰትን ይጸየፋል። ስለዚህ አላህ በገማጭ ዕቃ አብክቶ ከፈጠረ በገማጭ ዕቃ በእጆቹ ከፈጠረ እንዴት ነው እሱ የምታዩት? አዩ ጓደና መጣሽ። ሰላም ነው። እንዴት ነሽ? አለን። ሁሌ ስለ ሙስሊም ማውራት እስቲ አንዳንዴ ማለት ስለ ራስ እምነት አውራ። መሳደብ መሳደቡ ችግር የለውም። አንተ ስለተሳደብ ተማሪ እንደዚህ አይነት ኮባ ራሶች ምን ትሏቸዋላችሁ? የምን ስድብ ነው አሁን ያወራ ነው? የምን ስድብ አወራ? እች ልጅ አሁን ባለፈው ገብታለች ብዙ ጥያቄ ጠይቃ፣ እንደውም የራሷን ሳንጠይቃ እንወጣቸዋል። ሙስሊሞች እንደዚህ ናቸው። ብሬን ወሽድ የተደረጉ ምን አይነት ኡማ ነው ብሏል የሆነ ኡስታዝ። ብሬን ወሽድ የተደረጉ ሽፍት ሊያስደርጓችሁ ሲፈልጉ ምን ይላሉ? አትሳደብ፣ ስድብ ምንድን ነው ይሏችኋል ማለት ነው። የምን ስድብ ነው ያወራችሁት? ለአምላክ ባህሪ እንዲህ አይደለም እያልን የራሳችንንም የነሱንም በንጽጽር እያስቀመጥን ነው። ተረጋጋ። አሁን ሊያለቅሱ ነው። ቶፒኩ ከበዳቸው ማለት ነው። ቶፒኩ ሲከብዳቸው ያለቅሳሉ፣ አይመልሱም። ተረጋጋ። ሚውት የፍርሃት ምልክት ነው። ስለዚህ ሚውት አታድርግ። እንኳን ደህና መጣ። እንኳን ደህና ቆይ። መልካም። አምላክ ይቆሻል ብለህ ታምናለህ? አምላክ እንዴት ሊቆሽሽ ይችላል? ኦኬ። አላህን ሽንት ቤት ልጠራው ትችላለህ? ስሙን አልጠራውም። ለምን አትጠራው? ቆሻሻ ቦታ መጠራት ስለሌለበት ነው። ምን ችግር አለው? አምላክን ምንም ያቆሸሸው ነገር የለም ብለኸኛል እኮ። ውጭ ጠራው፣ ውስጥ ጠራው፣ የምን ቆሻሻ ነው የምታወራው? ቆሻሻ ቦታ ማለት ሽንት ቤት ቦታ በቃ አይጠራም። ተግባባ ነው። ለምንድን ነው የማይጠራው? ለምን አትጠራው? እሱ ምንም አይቆሽሽም ካልከኝ ለእሱ እኮ ንጹህና ቆሻሻ የሚባል ቦታ የለም። በቃ እኮ አይቆሽሽም ብለኸኛል እኮ ጨርሰናል። ቆሻሻ ለእሱ ማይነገር ከሆነ ውጭም ውስጥም አንድ ነው። ስለዚህ ለምንድን ነው እሱ? ልዩነቱ ምንድን ነው? ንጹህ ስለሆነ ነው። እንደኛ እንደዚህ ልጆች ስላልሆነ ነው። እንዳንተ አምላክ ስላልሆነ ውስጥ ሲገባ ይቆሽሻል። እንዳንተ አምላክ ስላልሆነ ስለማይበላ ስለማይጠጣ ቆይ ተረጋጋ። ውስጥ ሲገባ ስለዚህ ስሙን ከጠራኸው አላህ ይቆሽሻል። ይገባል። እስልምና እስኪ ሰው ለመሳብ ነው ወይስ ምንድን ነው? ህዝቤም ጥላቻ ስለሚወድ ጥላቻ ስብከት ስለሚወድ መመለስ ምችሉ ግቡ። ለየየ አትግቡ። ይሄ በእውቀት የሚወራበት ቤት ነው እንጂ 6ኛ ክፍል ያቋረጡ ተረት ተረት የሚያወሩበት ቤት አይደለም። እዚህ የሚወራው በእውቀት አመክንዮ ላይ መሰረት ያደረገ እንጂ 6ኛ ክፍል የወደቁ በዛች የሚሸውዷችሁ ክፍል አይደለም። ይሄ እውቀት ያላችሁ ብቻ ግቡ። ልታለቅሱ እንዳገቡ ሰምታችሁት ማታውቁት አይነት አርጉመንቶች ሲነሱባችሁ አታልቅሱ። ሶሪ ልንረዳችሁ ስለማንችል ሶፍት ስለሌለ። ስለዚህ በተቻላችሁ መጠን እውቀት ያላችሁ ብቻ ግቡ። የሶፍት ወጪ የለንም። ኤኒዌይስ በደንብ አስተውሉ፣ በደንብ መርምሩ። ኦልራይት መሐመድ እንኳን ደህና መጣ። እንኳን ደህና ጠብቀኝ። መልካም። ሜቢ ጥያቄዎቹን ሰምታችኋል? አዎ ሰማችኋለሁ። እፎይ እኔ ሁልጊዜ ነው አንተን ማዳምጥህ፣ ሁልጊዜ እከታተልሃለሁ። ከታች ሆኜ ነው ማዳምጥህና በተለይ ብዙ ሰው እንትን ይለዋል፣ ግን ያለ ማስረጃ እንደማታወራ እኔ በደንብ አድርጌ ስላወኩኝ አሁን ምንም ጥያቄ የለኝም። ዝም ብዬ ለመማር ነው የገባሁት። መልካም። እሺ ልዩነቱ ገብተዋል በደንብ ግን እስልምናውን አየዋል። ወይ
ብዙ ነገሮችን አይቻለሁ። ብዙ ነገሮችን አገናዝቤያለሁ። ብዙ ሰው እኔም መጀመሪያ ከሚጠሉ ውስጥ አንዱ ነው የነበርኩኝ። በጣም ነበር እንትን ምልህ ግን የውሸት እየመሰለኝ ነበር። የምታጭበረብር ይመስል ነበር። ግን በሳል በሆነ ጭንቅላት በቃ ራሴን ክሮስ ቼክ ስላደረኩኝ ትክክለኛ ሐቀኛ ሰው እንደሆንኩ በደንብ ስለተረዳው አሁን ለመማር ብቻ ነው የምፈልገው። እኔ ሌላ ምንም የምፈልገው ነገር የለም። እሺ በርታ፣ ተማር፣ እግዚአብሔር እርዳ፣ መርምር፣ አንብብ፣ ጠይቅ። ያን ነው ሪከመንድ የምናደርግህ ከላይ በስተቀር ከገስት በተሻለ ሁኔታ በውስጥ በደንብ ለመማር ሞክር። እፎይ አንድ ጥያቄ ልጠይቅህ። ክርስቲያን ፓራፍሬዝ አድርገውና ቶፒኩን መልሰውና ቶፒኩን እንትን በለው። ያው እስካሁንም ተሰማችሁን መልሶች እንግዲህ ሙስሊሞች የሚናገሯቸውን ማለት ነው ያደመጣችኋቸው ነው። ምንድነው እነዚህን ሁሉ አያውቋቸውም ማለት ነው። በነገራችን ላይ ይሄ ብቻ አይደለም፣ ገና ብዙ እናመጣለን። አብዱ ከድር ትቀጥላለህ? ካንተ ጋር እንቀጥል። እሺ እፎይ አንድ ጥያቄ ልጠይቅህ። ከኔ ጋር ቀጥል። መጀመሪያ ቶፒኩ ላይ ቀጥልና አንድ ጥያቄ ልጠይቅህ። ጀሃነም ቆሻሻ ነው ወይስ አይደለም? የጀሃነም እሳት በእናንተ ጥሩ ነገር ነው እንዴ? መልስ፣ ያንተ ችግር የለውም። እኛ የእሳት ጥሩ ነው መጥፎ ነው አይደለም ቶፒካችን እኮ። ጥያቄ በጥያቄ መለስኩልህ። ኦኬ። ስለዚህ ጀሃነም ጥሩ አይደለም መጥፎ ነው፣ ቆሻሻ ነገር አለው ማለት ነው አይደል? ቆሻሻ ነገር አለው ሳይሆን መጥፎ ነው። መጥፎ ነገር አለው። አዎ ቆሻሻ ነገር አለው አይደለም፣ መጥፎ ነው። ኦኬ እሺ፣ ችግር የለውም። አይ ቆሻሻ ነገር እንዳለው ስለማሳይ ችግር የለውም። አላህ እግሩን መጥፎ ቦታ ላይ ያስገባል ብለህ ታምናለህ አንተ? አላምንም። ኦኬ አላህ ገሃነም ውስጥ እግሩን አይከትም? የጀሃነም እሳት ወይ ቂያማ ቀን አይከትም? በጣም ጥሩ፣ እንደሚከትም አሳየህስ። ቆይ አንዴ እፎይን አንድ ጥያቄ ልጠይቀው። አጠይቀኝ። ከክርስቲያን ጋር እንደሚከትም አሳየህስ። በቂያማ ቀን አላህ እግሩን ጀሃነምን ሞላሽን ብሎ ለመጠየቅ እግሩን ጀሃነም ውስጥ ይከታል። አላህ እግሩ ከዚህ ቆሻሻ ሳይቆሽም አሁን የምታሳየኝ ቦታ ላይ ምን ያደርጋል? የእናንተ ደራሲ የጻፈውን ነው የምታሳየኝ አይደል? አሁን ቴንኪው፣ በጣም እናመሰግናለን። ይህንን ነገር ተጸይፋችሁ ስለምትጥሉት ስለጣላችሁት እናመሰግናለን። ሳይሆን የኛ ቆይ ተረጋጋ። ቆይ የኛ ደራሲ የጻፈውን ላሳያችሁ። ይሄ ማን የጻፈው? የኛ ደራሲ ነው የጻፈው። የሙሐመድ ንግግር የኛ ድርሰት ነው። አይ በጣም ስለምትሸማቀቁበት ማለት ነው። ቡሃሪንም እኛ ቡሃሪ ራሱ የኛ ሆኗል። እናንተ አብዱ ቡሃሪን ራሱ እኛ መጻፍ ጀምረናል። ጎበዝ፣ ጥሩ ነው። አረ የሆነ ካህንም አለ ክርስቲያን፣ የሆነ ካህንም አለ መስጊድ ውስጥ ይሄንን የተናገረ፣ እሱንም አስደምጣቸው። አለ ክርስቲያን እኔ የቀጠርኩት ነው። ላሳያችሁ፣ አብዱ ላሳየው፣ እናሳየው። እኛ የቀጠርነው መምህር አለን እዛ ሄዶ የሚያስተምራቸው አለ የጻፈው ሰውዬ። ረቀል ቀጥል። ያ አድምጡት። ይሄ እንግዲህ ይሄ የማንን ድርሰት እንደሚናገር አድምጡት። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተዓጀብ ማአላህ ዐዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ
ፕራክቲካሊ ጅህን አሳየኝ እግርህን አሳየኝ ማለት ነው ይፈልግ። ይሄ እኛ ማንነት አለ። ነብዩ የነገሩን ተቀበል። ማን የነገረን? መሐመድ የነገረን። ነብዩ የነገረንን ዝም። ማን የጻፈው? ከዛኛ የተናገረው መሐመድ የተናገረው። አብዱ ከድር እያልክ ያለው ያንን ስለሆነ ማለት ነው። መሐመድ የተናገረው እናንተ ናችሁ የጻፋችሁት አልክ። ሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሀዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ቁርአኑንም እኛ ነን የጻፍነው። አይ መጃዝ ቁርአኑንም እኛ የጻፍነው። አዎ ኮፒ ታረጉታላችሁ። እውነት ነው። ይሄ ኡስታዝ እያለ ያለው እውነት ነው። እኛ የጻፍነውን ነው እያስተማረ ያለው መስጊድ ላይ። ቀጥል ክርስቲያን። ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለህ። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩ ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጨመራ ገና ነኝ አልሞላሁም ብላ ስትል አሉ። ያኔው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጋራ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም። ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን ቀጢን በቃኝ 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 ትላለች። ይሄንን ማን የጻፈው? ማን ነው የተናገረው? እናንተ ያልከው ነብይህ፣ ውዱ ነብይህ፣ ለዓለማት ዝነት ተላከ ብለህ የምታምነው ነብይህ አላህ ጀሃነምን ይረግጣታል። ያ ቆሻሻ መጥፎ ቦታ ነው ያልከው ላይ ማለት ነው። ጀሃነም መጥፎ ቦታ ነው ያልከው አይደል? ቅድም ያን መጥፎ ቦታ ላይ አላህ እግሩን ያስገባል። አሁን ቀጥልና የተናገረውና የተናገረው እውነት ነው ማለት ነው። የሚያወራው እንስማው። እሱ አይ ምን አልክ አብዱ? አብዱ ምን አልክ? እሱ ተናገረውና የተናገረው እውነት ነው ማለት ነው። ስለዚህ ኡስታዝ እየዋሸ ነው፣ ሐዲሱም እየዋሸ ነው። ቡሃሪ ነው ያለው ሐዲሱ። ሐዲሱ እየዋሸ ሳይሆን የእናንተ ውሸት ነው። ሐዲሱን ያቀረባችሁት የእናንተ ውሸትን ማለት ነው። ኡስታዙም ደግሞ እየዋሸ ነው መስጊድ ላይ ቁጭ ብሎ ወይ ቀልድ። ሐዲሱንም ውሸት ነው፣ ኡስታዙንም ውሸት ነው። ኧረ ተው እናንተ ሰዎች ንቁ! ተው ተው ተው። ቆይ እፎይ፣ እሺ የመጨረሻ ዝም ብዬ አንድ ጥያቄ ልጠይቅህ። ቆይ ሰይድ፣ አንተም የውሸት ነው እያልክ ነው። ስድቡን ለጊዜው ኪስህ ክተተውና ይሄ አዲስ ውሸት ነው። አንድ አዲስ አይደለም። ባይዘ ቡሃሪ ላይ ያለ ሙስሊም ላይ ያለ ከ20 በላይ መረጃ ሰጣችኋለሁ። ይሄንን አንተም ውሸት ነው እያልክ ነው። በተራ ተራ አስፈራ ደግሞ ምንድን ነው የምትለው ሰይድ? ምን አናደደ? ምን አበሳጨ? ራሳችሁ ናቸው ሉክ ራሳቸው ያመጡት ሎጂክ ነው። እኛ አይደለንም ያመጣነው። ይቅርታ እነሱን ተውና አንድ ጥያቄ ነበረኝ። አንዴ ራሳቸው ያመጡት ሎጂክ ነው። ራሳቸው ያመጡት ሎጂክ አንዴ ራሳቸው ያመጡት ሎጂክ ምን የሚል ነው? አላህ ፍጡር ውስጥ አይገባም የሚል ነው አይደል? ያመጡት ሎጂክ መልካም። አላህ ፍጡር ውስጥ ማይገባ ከሆነ ማይገባበት ምክንያት ምንድን ነው? ቆሻሻ ቦታ ላይ አይገኝም የሚል ነው።
ቆሻሻ ያቆሽሸዋል የሚል ሎጂክ ስላመጡ ነው። ስለዚህ ክርስቶስ በስጋ መገለጡን ሞክ ያደረጉበት አንዱ ምክንያታቸው ምንድን ነው? እንዴት ወደ ፍጡር ውስጥ ምናምን የሚል ሎጂክ አመጡ ማለት ነው። ገሃነም ውስጥ እግሩን አላህ ይከታል። ክርስቶስ በስጋ መገለጡ ይቀፋል ካሉ ሰውን ሲፈጥር አላህ በገማ ጭቃ በሁለት እጆቹ ነው። ስለዚህ የገማ ጭቃ እጁን ነክቶታል። እንዴት ክርስቶስ በስጋ ይገለጣል? እንዴት ተረግዞ ይወለዳል በስጋ ቃል የሚል አርጉመንት አመጡ። ኦልራይት ሰውን ገና ሲፈጥረው እኮ ከገማ ጭቃ በእጁ ነክቶት ነው አላህ ሱራ 38:75 እንደሚናገረው ከሚገማ ጭቃ በእጆቹ ነው የፈጠረው። የመጀመሪያው። ሁለተኛ አላህ እግሩን ገሃነም ውስጥ ይከታል። ገሃነም ደግሞ ምንድነው እሱ? ሱረቱ ሐቅ ወይንም ደግሞ ሱራ 69:36 ላይ ገሃነም ውስጥ የሚመገቡት ያለው ራሱ መግልና ቁስል ፍቅፋቂ ነው ያለው። መግል ውስጥና ቁስል ውስጥ እግሩን ይከታል። ኦልራይት። ስለዚህ ቆሽሿል ማለት ነው። አላህ እግሩ ቆሽሿል ማለት ነው። መግልና የቁስል ፍቅፋቂ እጣቢ ያለበት እግር እዛ ውስጥ ስለከተተ ስለዚህ ቆሽሿል ማለት ነው አይደለም? ቀጥል ክርስቲያን አንብቦ እሱ የሚላለ እፎይ እስኪ ማስረጃ እስኪ እንደሱ የሚላለ እፎይ ያሳየን እስኪ እንደሱ የሚል አንብቦሽ አሰላሙ አለይኩም ሙስሊሞች። ወአለይኩም ሰላም ወራህመቱላሂ። እነዚህ ሰዎች ስርዓት አያውቁም እንዴ? ኦልራይት ገሃነም ውስጥ ምንድን ነው ያለው? መሐመድ ገሃነም ውስጥ ምንድን ነው ያለው? ኧረ እንደው ተወኝ እፎይ። አየሁ። እሺ እኔ ላውራ አንዴ። ኦልራይት እሺ ቀጥል። ነው ኔትወርኩ እንትን እያለ ነው። ቀጥል። እሺ ገሃነም ከፍጡር ጋር ይነካካል አላህ ብለህ ታምናለህ? ነው አላህ አይወልድ አይወለድም። ከፍጡር ጋር ይነካካል አይደለም። እኔ አላህ ወለደ አልወለደ ምን ጠየቁ? ቆይ አንዴ ማለት ለጥያቄ አንተ ያልከው ያለኸው አላህ ጀነትንም ጀሃነምንም እሞላሻለሁ በሚለው አቀጽ ነው አይደል? አልጠየኩም። የጠየኩህ አዳምጥ። ቅድሚያ ማዳመጥ ጆሮዎችን አያት ጆሮ ትባላለች። ስለዚህ የተጠየቀውን ብቻ መልስ። እሺ አላህ ከፍጡር ጋር ይነካካል አይነካካም? አይነካካም። ያው አሁን ቆይ ማን አብራራለ? አደምን በምኑ ነው የፈጠረው? ከጭቃ በእጁ። እጁ ያላህ አካል ነው አይደለም? ነው። ኦኬ አደምን አላህ በእጁ በጭቃ ነው የፈጠረው አይደል? ኦኬ ስለዚህ አደም ያላህ የእጁ ስራ ውጤት ነው ማለት ነው የጭቃው። እኔ ነኝ እያለው ያለው እየገባኝ ያለው ነው ከቀደም ካለው ጋር የተጋጨብኝ ወይንስ እሱ እያለው ያለው ትክክል አለ? ቀደም እኮ አይነካካም ብለኸኝ ነበረ። አሁን መልሰ በጭቃ ነው የፈጠረው። አንድ ነገር ያልተግባባ ነው ነገር አለ። እፎይ ማን ነው ስም? እፎይ ነው። ቀጥል። እሺ ያልተግባባ ነው እዚህ አላህ መጥቶ አሁን ለምሳሌ ልክ ኢሳ አለይሂ ሰላም ወይም ደግሞ ኢየሱስ አለይሂ ሰላም ወርዶ ከሰው ጋር መነካካት የሚለውን ነው። አልጠየኩም። እኔ እዚህ ወረዳ እንደዛ የሚለውን ነው። ተረዳኛ መጀመሪያ። ኦልራይት እኔን ተረዳኝ። እንደዛ የሚለውን ነው እንጂ
እዛማን ከሱ ጋር እኮ እንገናኛለን። ከአላህ ፊት እኮ እንገናኛለን። ገብቶሃል? መቼ ነው መልቂያ? ገብቶሃል? አልጠየቅኩም። ያንን ይኸውልህ አንተ ያልተረዳኸው ነገር ልንገርህ። ራስን ብቻ እኮ ነው ያወራህ ያለኸው፣ ወይ ሰው አትረዳም። ልጆቹን የማያውቁትን ነገር እየጠየካቸው ግራ አጋባሃቸው። በተለይ አሁን አብዱን ገብቶሃል? አንተም እኮ ምንም የምታውቀው ነገር አንተ እኔ ስለ ቁርአን አውቃለሁ ስለ ሐዲስ አውቃለሁ የምትል ከሆነ አሁን መልሱ ላይ ብቻ መልሱ ላይ እነ ከሌ መልሱ ልትል ነው። ጥራቸው ጠይቅ። እሺ ስለዚህ ጎበዝ ሄድ ጠይቅ። ማያ ጎበዝ። እሺ አሁን አዳምጥ ወንድማችን ምን ብለናል? አላህ ከፍጡር ይነካካል ወይ ብዬ ስጠይቀው አይነካካም አለኝ። ከፍጡር ያልተነካካ? አዎ አይነካካም። አደምን በምንድነው የሰራው ስለው በእጁ አለኝ። ከምንድነው የሰራው ስለው ከጭቃ ከገማ አለኝ። ስለዚህ አላህ ከፍጡር ተነካክቷል። ምክንያቱም አደምን ሲሰራ አትሊስት አደም ፍጡር ነው። አደምን የሰራበት ጭቃ ነው። ጭቃውን ነክቷል። ስለዚህ ከፍጡር አይነካካም የሚል ኮንሰፕት ውሸት ይሆናል። ወደፊትም ደግሞ እሱ ጋር እንደምትሄድ እንደምታየው ምናምን ነገር ግን እሱ ፖይንታችን አይደለም። ለጊዜው ዋና ፖይንታችን ከፍጡር ጋር ተነካክቷል ወይ አልተነካካም ብለህ ከአሁን በኋላ ማለት አትችልም። ምክንያቱም ጭቃው ፍጡር እስከሆነ ድረስ በእጁ ሰርቶታል። ስለዚህ በእጁ ከሰራው አሁን ጥያቄውን በደንብ ግልጽ ላድርግልህ እና ከጭቃ ከሰራው አደምን ከፍጡር ጋር እንዲህ ከተነካካ አላህን የሚያቆሽሸው ነገር አለ ብለህ ታምናለህ? በፍጹም። ኦልራይት። ስለዚህ ምንም ነገር ሊያቆሽሸው አይችልም። ምንም ነገር። መልካም ሎክ ያለ አካል ጭቃ ነክቶት ማይቆሽሽ ከሆነ ቃል በስጋ መገለጡ ለምንድን ነው ያው እንትን የምታዩት ታዲያ? እንደ መቆሸሽ ቁርአናችን የሚያዩ የማይገናኝ ነገር ነው ያገናኘው። እፎይ ይቅርታ ግን ችግር የለም። አላሁ ሱብሓነሁ ወተዓላ እንደ ሰው ልጅ በውል የሚቀመጥ ከሆነ እንደ ሰው ልጅ የሚጸዳዳ ከሆነ ገብተዋል። ይሄንን ካመጣህልኝ ነው ራይት። አላህ ሰውን ሲፈጥር ነክቶን የፈጠረው አደም አለይሂ ሰላምን ሲፈጥረው ነክቶን የፈጠረው አይዋ። ይሄንንና አንተ የፈለግከውን ፖይንት ከስር ቁጭ ብዬ እያዳመጥኩ ነበረ። የፈለግከውን ፖይንት አይገናኝም ነው የምልህ። እፎይ ገብቶሃል? አላህ የጸዳ ነው፣ ከዚህ ሁላ የጸዳ ነው። ገብቶሃል? ኢየሱስ አለይሂ ሰላም እኔ ኢየሱስ አለይሂ ሰላም አከብራቸዋለሁ፣ ወዳቸዋለሁ። የአላህ ነብይ ናቸው። የአንተን ነብይ የፈጠረ ነው ኢየሱስ። ሂሳብ ለማውራት ይችላል እንደ እስልምናው ለማውራት ከሆነ። ኤኒዌይስ ሎክ አሁን ያነሳቸው ፐርሚስ ስህተት ነው። እኛ አምላክ ይጸዳዳል እንደዚህ ይላል ምናምን ብለን አናምንም። ኢቨን አምላክ የሚያቆሽሸው የለም እያል እንኳን ቆሻሻ ሊወጣው አምላክ ፕሊስ ሚዩት አድርገው። አምላክ እንኳን ቆሻሻ ሊወጣው የሚያቆሽሸው የለም እያልን ቆሻሻ እንትን ይላል ምናምን ብለን አናምንም። ተረጋጋ። ስለዚህ ቶኑን ቀንሰውና ጭቃ ላው ላይ ጭቃ የሚያጨማልቅና የሚነካ ከሆነ መለኮት በስጋ መገለጡ ለምንድን ነው የከፋቸው እነኚህ ሰዎች? እናቱ ሆድ ውስጥ እኮ መለኮት ገብቷል። እንዴት? እኛ ምን እናምናለን መሰለህ ወንድማችን፣ ነቢ ክርስቲያን ይከፍትልሃል። ማርያምን አስቀድሞ ቀድሷታል፣ አንጽቷታል፣ ቀድሷታል ስንል የትኛውን ፍጡር ሎክ የማነው ሚዩት ያላደረገ የሚረብሽ ድምፅ አለ። የትኛውን ፍጡር በእሷ ሌቭል ንጹህ የለም፣ በእሷ ሌቭል ንጹህ የለም። ሰማይ ቢሆን መላእክት ቢሆኑ በእሷ ሌቭል ንጹህ አይደሉም። ማነው እሱ ድምፅ የሚረብሸው? ስለዚህ ልዑል ማደሪያውን ቀደሰ እንዲል አስቀድሞ ቀድሷታል፣ አንጽቷታል። እሷ ዘንድ እንኳን ቆሻሻ አይነገርላትም፣ የለም። እንደ ሴቶች ልማድ አደፍ ጉድፍ እንኳን የለባትም። ሰማይ እንኳን እንደሷ ሆድ ንጹህ አይደለም። ታዲያ እኛ መለኮት በሷ ማዕፀን አደረ ብንል ከሰማይም የምነጻ ከመላእክትም የምትጠራ የሆነችውን ያችን ቅዱስ መለኮት አደረባት ስንል ከከበዳቸው
አላህ ግን ሰማይ ውስጥ ይገባል ካሉ ሎክ ሰማይ ውስጥ ይገባል ካሉ ልዩነቱ ምን ይሆናል? የሳይዝ ይሆናል፣ የመጠን ይሆናል። አላህ ትልቅ ሰፊ ነገር ውስጥ ገባ የሚል ይሆናል ማለት ነው። አስቀድሞ ጭቃ ነክቶታል። ከዛ ያ ጭቃ የነካው ሰፊ ነገር ውስጥ መጥቶ ገባ ማለት ነው። እኛ አስቀድሞውኑ ምንም ነገር የሚያቆሽሸው የለም ስላልን አምላክ ሰፊና ጠባብ የሚባል ለአምላክ አይነገርም። ሲጀመር ለአምላክ የሚሰፋው የሚጠባው ነገር ስለሌለ ፍጡር አምላክን የሚወስነው ስላልሆነ አምላክ ፍጡርን ይወስናል እንጂ ፍጡር አምላክን አይወስንም። በምንም ተአምር ፍጡር አምላክን ሊወስነ ስለማይችል ማለት ነው። አምላክ ነው ፍጡራንን የሚያካብቧቸው እንጂ እንደ ፍጡራን አምላክን ያካበቡት ስላልሆኑ። አላህ ግን ወደ ፍጡራን ውስጥ በሚገባበት ሰዓት ከሌሊቱ 1/3 ላይ ሰማይ ያካበቡት ማለት ነው። ስለዚህ ሰማይ ፍጡር ነው። ልክ እንደ ሰው ልጅ ሰማይም የተፈጠረ ነው። ሰማይ ውስጥ ገባ ማለት ውስጥ ገባ ማለት ነው። ስለዚህ ከበውት ነው ያሉት ሰማዮች። ምን ሆነ ማለት ነው? ተጠቅልሎ እዛ ውስጥ ተቀመጠ ማለት ነው። ልክ ሆድ ውስጥ እንደመግባት ማለት ነው። እኛ መለኮት በማርያም ማህፀን ሲያድር እንኳን ተጠቅልሎ መለኮት መጥቶ እዛ ጋር ብቻ ብለን አናምንም። መለኮት በሁሉ የሞላ ነው። ስቲል ከማርያም ስጋና ደምን ተካፍሎ ሲወለድ ራሱ ከአብ እቅፍ ሳይለየ ነው። በሰማይም በምድርም እንደሞላ ነው፣ በልዩ ሚስጥር ማለት ነው። መለኮት ቃል በስጋ ሲወለድ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ከዓለም ለቆ አይደለም፣ ርቀቱን ለቆ ልክ እንትን እንዳለ አይደለም፣ ተሰብስቦ እንደዚህ ገባ ብለን አይደለም እናምኑ። በሁሉ የሞላ ነው። ስቲል ከስፔስ እና ፕሌስ ውጭም ማለት ነው። ታዲያ ለእኛ ለምን ጸነናቸው? ለከፋቸው ከበዳቸው? ክርስቲያን ቀጥል። ያ በነገራችን ላይ ያው የድንግል ማርያም ንጽህና አምላክን ለመጸነስ የተገባችውና ስለተገኘች ነው። ንጹህ በባህሪዋ ንጹህ ሆና ንጽህናዋ ቅድስናዋ ማንም ከፍጥረት ሁሉ የተለየች ስለሆነች አምላክን በስጋ ጸንሳለች። ይሄ ቅዳሴ ማርያም ላይ ቁጥር 42 ምን ይላል? ድንግል ሆይ ከአንቺ አስቀድሞ ከአንቺ በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም፣ በንጽህና በቅድስና ያጌጥሽ ነሽ እንጂ ብሎ ይናገራል። ስለዚህ በቅድስና በንጽህና ያጌጠች ድንግል ማርያም አምላክን ለመጸነስ የተገባች ሆና ተገኝታለች። ስለዚህ ወደ ሙስሊሞቹ ግን ስናመጣው ምንድነው ወደ ፍጡር ውስጥ ሲገባ ይቆሽሻል የሚል ሜንታሊቲ ስላላቸው፣ እኛ ደግሞ አምላክ በምንም አይቆሽሽም አይደለም አምላክ ይቅርና ድንግል ማርያም እንኳን ንጽህት ነች። ንጽህት ሆና የተመረጠች ሆና በስጋ ጸንሰዋለች ብለን እናምናለን እኛ። ሙስሊሞቹ ጋር ከሆነ ግን ምንድነው አምላክ ፍጡር ጋር ከተነካካ ይቆሽሻል። ከፍጡር ጋር ከተነካካ ይቆሽሻል። ወደ ፍጡሩ ሲገባ ያምጣልኝ። ክርስቲያን እንደዛ የሚል መረጃ አምጣልኝ። አብዱ እስካሁን እኮ እየነገርን ነው። ስለዚህ አታውራ። ኢስላም እንደዚህ ይላል ብለህ ያለ መረጃ አታውራ። አላህ ሽንት ቤት ውስጥ ይገባል? አላህ ሽንት ቤት መግባት ይችላል? ከየት አግኝቶ ነው ሽንት ቤት የሚገባው? ኦራይት፣ አላህን ሽንት ቤት ውስጥ ስሙ መጥራት ትችላለህ? ውስጥ ምንም አይነት ነገር ቁርአን የአላህን ቃል መጥራት አችልም። እንኳን አላህን ልጠራው ማውራት አችልም። በኢስላም ማውራት ሌላ ወሬ ማውራት አይቻልም። ስለዚህ አላህ ሽንት ቤት ውስጥ በፍጹም ሊጠራ አይችልም። ምን ችግር አለው? ሻሻ ቦታ ስለሆነ አላህን እኮ ምንም ነገር የሚያቆሽሸው ነገር የለውም። የትኛውን ቦታ ታዲያ ብጠራው ማይገናኝ ነገር እያገናኘ ነው። እፎይ ነው ስለ አረዳድህ የሆነ ግራ ነው ልበል ስለ ያንተ አረዳድ ግራ ነው። የማይገናኝ ነገር ነው የምታገናኘው። አንተ እኮ ቀኝ የገባ እስኪ አስረዳኝ። አላህ ያው ልንገርህ አንድ ነገር ልንገርህ። ምክንያቱም ስለ ቆሻሻ ቦታ ስለሆነ ማንኛውም ሰው ከ3ኛ ክፍል ያለፈ ይሄንን እሺ አንድ ነገር ልንገርህ
ሸይጣን ታውቃለህ? ሸይጣን በአማርኛ በእነሱ ምንድን ነው ንገሩኝ ሰዎች። ሸይጣን ምንድን ነው? አንተ በማ ሸይጣን ነው። አይዋ ይገባሃል። ሸይጣን ቆሻሻ ቦታዎችን ይወዳል። እሺ አይደል? ሸይጣን ደግሞ የሰው ልጅን አጣማሚ ነው። ገብቶሃል? እሺ ገብቶሃል? ሸይጣን ደግሞ እዛ ቦታ ላይ ይገኛል። ተረዳኸኝ? ቆሻሻ ስለሆነ። እሺ ስለዚህ እዛ ቦታ ላይ ማውራትም የማይቻለው ለዛ ነው። ኖርማሊ ማውራት ነው የማይቻለው። ኢቭን ያላህን ስም መጥራቱ ሌላ ነገር ነው። ስለ አላህ ተው፣ ኖርማል ወሬ አለው። አዳም የእስልምና ድሌማ ነው። ይሄ ቅዠት ነው የምለው። ሴጣን እዛ ቦታ ስለሚገኝ አላህ መጥራት የለብህም። ጭራሽ ሴጣኑ እንዲመቸው አምላክህ መጥራት የለብህም። ለሴጣኑ ይመቸው እንደውም። ምክንያቱም ሉክ ሱራ 72 19 እንክፈትልኝ። ለምንድን ነው እሱ ሴጣን እዛ ቦታ ካለ ያለህን ስም የማይጠሩት ለምንድን ነው? ክርስቲያን ክፈትልኝ። ያለ ክርስቲያን እኔ ልመልስልህ ለዚህ ጥያቄ። ቆይ እሱን ተው፣ መለስክልኝ። ቅድሚያ ይህንኛውን ላሳይ። ያለህን ስም ከጠራ ምን ይፈጠራል? ሴጣን እዛ ስላለ ያለህን ስም አንጠራም አለ። ስሙን ቢጠሩስ? ሉክ እነሆም የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ጋኔኖች እዛ ስላሉ ሴጣኖች ያለህን ስም ከጠራ ድርብርብ ሆነው ይመጡበታል ማለት ይከመሩበታል። ስለዚህ አላህን አለመጥራት ላሽ በላባ ላሽ ጋኔኖቹ እዚህ ስላሉ አላህን አጠራም። ሳጠራ ትወጣለህ። ወይ ቀልድ ወይ እስልምና። ጭራሽ ሴጣን ባለበት የአምላክህን ስም ጠርተህ ሴጣንን ታርቃለህ እንጂ ሴጣን ባለበት ቦታ ላይ ዝም በል። አላህን እንዳጠራ በጣም ጮማ የሆነ ወሬ እኮ ነገርከን አባቴ። ዝም በይ። ሴጣን ሲጀመር የተመረጠ ቦታ ያለውና የተመረጠ ቦታ የሚገባ ማይገባ አይደለም። ኢስላሚክ ዲሌማ የእስልምና ቅዠት ነው። ሴጣን እዚህ ቦታ ነው የሚኖረው እዛ ቦታ ነው የማይኖረው የሚባልለት አይደለም። እሱ አንድ ነገር በመረጃ አውራ። ስማ፣ አይ ስድብ እንዳትሳደብ። ይኸውልህ አንተ በመሳደብ ትታወቃለህ እና አዳምጥ። ሴጣን እዚህ ቦታ ላይ ነው ያለው እዛ ቦታ ላይ ነው ያሌለው የሚባል የለም። በመጀመሪያ ደረጃ ሎክ ዋናው ነገር ግን ምንድነው? እሱ ሴጣን የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ነው። አይ ቲንክ አንደኛ ወይም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የብርሃንም መልአክ እስኪመስል ድረስ ራሱን ይቀይራል ይላል። ይህን ያህል አቅም ያለው የግዴታ ሽንት ቤት ብቻ አይደለም የሚገኘው፣ የትኛውን ቦታ ይገኛል። ስለዚህ ቅድም ምንድነው ዋናው ፖይንታችን? ለምንድነው ሽንት ቤት አላህ ሊቆሽሽ አይችልም ካለ በኋላ ሽንት ቤት ትጠራዋለህ ሲባል አልጠራ፣ ምክንያት ቆሻሻ ስለሆነ። ስለዚህ ቆሻሻ ቦታ ላይ አላህ ማይጠራበት ቦታ ትሊስት አለ። ምን ቆሻሻ ቦታ ላይ አላህ ማይመለክበት ቦታ አለ፣ ቆሻሻ ቦታ አለ። ለምን? ተጽዕኖ ውስጥ ያድራል በቆሻሻ ውስጥ ሲሆን። የእስልምና ቅዠት ነው። ለምን እናደርጋቸው አንችልም? እኛ ግን እናምናለን ደግመን እንደምንላችሁ እንኳን ፈጣሪን እዚህ ጋር ምንድን ነው የጨነቀ? እፎይ አንዴ እንኳን ፈጣሪን ብርሃንን የምታዩትን ብርሃን እንኳን ቆሻሻ ሊያቆሽሸው አይችልም። ምክንያት ቦዲ ስለሌለው ቆሻሻ ሄዶ ሊለጠፍበት አይችልም። ምክንያት ቆሻሻ ራሱ የሚነገረው ከሰው አንጻር ነው። ስለምንታመም ባክቴሪያዎቹ ስለሚበርዙን። ምክንያት ፈጣሪ ሊታመም ሊሸተው ሊገማውና እንደዚህ የሚባል ነገር ለፈጣሪ ስለማይነገር፣ ምክንያቱም መሽተት ምናምን እነኚህ ራሱ የፍጡር መገለጫዎች ስለሆኑ። ኡስታዝ አቡ ሀይደር አልተኙም። ሼር አድርጉላቸው ልጆች። እርግጠኛ ነው አልተኙም። ይህንን ከሰማ ለዘላለም ይተኛል። ፌንት ነቅሎ እንዳይነሳ ልታደርገው ነው እንዴ? ሼር አድርጉላቸው። ለማን? አንተ ስታያቸው የምትሞተው ሰው ልብ ድካም ይዘዋል። ተው እንዴ ልብ ድካም ይዘዋል። ትሞታለህ እነሱ ጋር
ይኸው ጥራላችሁ። ቆይ እፎይ አንድ ጥያቄ ልጠይቅህ። ቀጥል። ጠብቁ ላይ ግን ኢየሱስን ማርያም ናት የወለደችው? አዎ በስጋ እሷ ነው የወለደችው እኮ። ማርያም ውስጥ ማን ነው የሰራው ኢየሱስን? የሰራው ማለት ማርያም ወልዳው ነው አይደል ኢየሱስን? በሚገባ እኮ። ለምሳሌ አሁን እኛ አባትና እናቶቻችን ግንኙነት አድርገው ምናምን ተረግዘው ነው የምንወለደው አይደል? በሚገባ እኮ። ኢየሱስ እንዴት የማርያም ሆድ ውስጥ እንዴት ሊገባ ቻለ? መልካም ሎክ በደንብ አስተውል። አብዱ ለማወቅ ነው የጠየቀው አይደል? አብዱ በሚገባ ሎክ እኛ መለኮት በሁሉ የሞላ ነው ብለን እናምናለን። በደንብ አስተውል። መለኮት በሁሉ የሞላ በሁሉ ያለ ነው። ቃል የአምላካችን ቃል አካላዊ ቃል ዝሩ ቃል አይደለም፣ አካላዊ ነው ብለን እናምናለን። ያ በሁሉ የሞላ በሁሉ ያለ ሁሉን የፈጠረ ነው ብለን እናምናለን። ቃል ያ ሁሉን የፈጠረው ቃል ማርያምንም የፈጠራትና ከእርሷ ስጋና ደምን ተካፍሎ ያ ቃል ሁሉን የፈጠረው በስጋ ተገለጠ ብለን እናምናለን። ያ የማይታየው የማይነካው የማይዳሰሰው ቃል በስጋ ተገለጠ። ያ ስጋው የሚነካ ቃል የሚባል ሌላ ጌታ አለ ማለት ነው። ኢየሱስ የሚባለው ስጋው ቃል በፊት ቀለም ነው የተፈጠረው። እፎይ ፕሊስ የእናንተ አይደለም ይሄ፣ ስለ እናንተ አይደለም የምናወራው፣ ስለኛ ነው። ስለኛ ስለሆነ አብዱ እንዲረዳው ነው። እኛ የሚባል እውነት አለ እንዴ? እፎይ ቆይ የእናንተ እንዴት ምን ተፈጠረ የሚል አይደለም ቶፒኩ። ምን ተፈጠረ ሳይሆን ያለ ቃል የተፈጠረ ነው እንዴ? አብዱ ሁለታችሁም አብዱ ቃል ከአላህ የወረደ ነው። ከአላህ የወረደ ነው። በወህይ በኩል በጅብሪል በኩል የወረደ ነው ወደ ረሱል ሰለላሁ ዐለይሂ ወሰለም። ያ በወህይ በኩል የወረደው በጅብሪል አማካኝነት ቁርአን ሆነ አይደለ? አብዱ ኦልራይት። ያ ቁርአን ፍጡር ነው። ቁርአን ፍጡር ነው። ቁርአን ቃል ነው አልኩ እኮ የአላህ ቃል ነው። መልካም እኮ ያ ቁርአን ያላ ቃል ያልከው ፍጡር ነው። ቃል ነው። ፍጡርና ቃል አታውቅም እንዴ? እኮ ያ ቁርአን አሁን እሺ ያላ ቃል ነው ያልከው ቁርአኑ ፍጡር ነው ወይንስ ያላ ሲፋት ነው? ሲፈት ነው። ጎበዝ፣ ባህሪ ማለት ነው። ጎበዝ፣ በደንብ አስተውል አብዱ ከድር፣ በደንብ አስተውል አሁን። ስለዚህ ቃል እኛ ደግሞ ምንም ብለን እናምናለን? ያ ቃል አካላዊ ቃል የአብ ቃል ሁሉን የፈጠረ ነው። ማርያምንም የፈጠራት ቃል ነው። ነገር ግን ከእርሷ ሲወለድ ያ ቃል አስቀድሞ እሷን የፈጠረው ከእሷ ስጋና ደምን ተዋህዶ ምን ሆነ? ማነው እሱ? ድምፅ አንዴ። ስጋና ደምን ተዋህዶ ምን ሆነ? ተገለጠ ብለን እናምናለን። አካላዊ ቃል በስጋ ተገለጠ ብለን እናምናለን። ስለዚህ ያ የምታየው ክርስቶስ መለኮት የተዋሃደው ነው። እናንተ ቁርአን ፍጡር አይደለም እንደምትሉት፣ ቁርአን እንግዲህ ስትይዘው ፔፐር ላይ ተጻፈ ነው፣ ወረቀት ላይ ተጻፈ ነው። ከጊዜ በኋላ ነው የምጽፈው መቼም ቁርአኑ። ነገር ግን ቃል የያዘው ቃል የአምላኬን ቃል ነው ብለህ ቁርአን ምን አይደለም ትላለህ? ፍጡር አይደለም ትላለህ። አንተ ቁርአን ብለህ ጠራኸው የአላህን ቃል። በደንብ አስተውል። የአላህን ቃል ቁርአን ብለህ ጠራኸው፣ ፍጡር አይደለም አልክ። እኔ ደግሞ አካላዊ ቃል ከቅድስት ድንግል ማርያም የተወለደው ክርስቶስ ምንድን ነው ብዬ ጠራዋለሁ? ስግው ቃል ነው፣ በስጋ የተገለጠ አምላክ ነው ብዬ ላለሁኝ። ስለዚህ ሁሉን የፈጠረ ጥያቄ ልጠይቅህ። ቀጥል። ከዚሁ ጋር ተመሳሳይ አንድ ላይ እንድትመልሰው። እሺ፣ አንተ ፍጡር ነህ አይደለም? ፍጡር ነኝ። ፍጡር ነህ። ከአንተ የሚወጣው ቃልስ?
ፍጡር ነው። ምክንያቱም እኔ ፍጡር ከአንተ የሚወጣው ቃል ነው ያልኩ። ፍጡር ነው። ከአንተ የሚወጣው ቃል ፍጡር ነው። መጽሐፍ ቅዱስ ፍጡር ነው። ምኑን ከምን ነው የምታገናኘው? አይ ከአንተ የሚወጣው ቃል ፍጡር ከሆነ አንተ የምትጽፈው መጽሐፍ የምታነበው ነገር ቁርአን ፍጡር ነው። ምኑን ነው ከምኑ ይሄ የሚገናኝ ነገር ነው። እንደውም አንተን የማይገናኝ ነገር እያገናኘ ያለህ ቁርአን ፍጡር ነው። ቁርአን ቃል ነው አልኩ። ስለዚህ ቁርአን ደግሞ ፍጡር አይደለም። ያ ፍጡር ስላልሆነ ነው። የኔ ቃልማ በጊዜ ውስጥ የመጣ እንጂ ዓለም ሳይፈጠር የኔ ቃል የነበረ አይደለም። ዓለም ከተፈጠረ በኋላ ነው የኔ ቃል የመጣው አይደል? እኔ ከመጣው በኋላ ነው የኔ ቃል የመጣው። እኔ ከመኖሬ በፊት ቃል ነበር እንዴ? አንተ ፍጡር ነህ። እኔ ፍጡር ስለሆነ ነው። በደንብ አስተውል። እኔ ፍጡር ስለሆነ እሺ፣ ያንተ ቃልስ ነው ያልኩ። ከኔ በኋላ ፍጡር ነው። ከኔ በኋላ የመጣ ነው። በጊዜ ውስጥ የመጣ ነገር በሙሉ ፍጡር ነው። እና ኢየሱስ ከመፈጠሩ በፊት ቃል ነበረ ማለት ነው። ያ ሎክ ክርስቶስ ከመፈጠሩ በፊት ሳይሆን ክርስቶስ ከመወለዱ በፊት ምን ነበር? ቃል አዳምጪ። ማርያምን ራሱ የፈጠራት ምንድነው? ቃል ነው። አካላዊ ቃል እኮ የማን ቃል እያለች ነው? ኦኬ ቃል ማን? ራሱ ቃል አካላዊ ነው። የአብ የባህሪ ቃሉ ማን ነው? ወልድ ነው። ወይንም ልጁ ብለን እንጠራዋለን። እኛ ልጅ ብለን እንጠራዋለን፣ ቃል ብለን እንጠራዋለን፣ ወይንም በግዕዙ ወልድ ብለን እንጠራዋለን። ነገር ግን በስጋ ሲገለጥ እኛ ምን ብለን እንጠራዋለን? ስጋው ቃል ወይንም ክርስቶስ ኢየሱስ ብለን እንጠራዋለን። እናንተ ደግሞ የአላህን ቃል ምን ብላችሁ ትጠራላችሁ? ቁርአን ብላችሁ ትጠራላችሁ። ነይማ አገኘሽው ፖይንቱን? ምንም አልገባኝም። ጭራሽ 3 አደረከው። ምኑን ነው 3 ያደረኩት? ጭራሽ 3 ሆነብኝ። መንፈስ ቅዱስ ቆይ ለምሳሌ አብ እሺ አምላክ ኦኬ። ምንም እኛ ብዙም 3 የሚሆንብሽ ነገር አይምን 3 ብትይ ምኑን 3 እንደሆነብሽ አልገባኝም። እንደዛ አይነት ነገር ስላላወራሁ አንተ 3 ነው ብላ አታምንም እንዴ? ከዛ በፊት እንዴት ነው ቃል ያለው? ኦልራይት አላህ ቃል አለው የለውም? እህታችን ነይማ መልስላት። ቃሉን ማን አመጣው? ፕሊስ ቆይ አንዴ ፕሊስ። አደራርቡ ምደራርቡ ቁርአን ነው። በቃ የአላህ ቃልኛ ቁርአን ነው እኮ አምናለሁ። እሱን እንደነገርሽኝ አምናለሁ። ነገር ግን ያ እኮ ቃል ነው። ቃሉን ማን የፈጠረውን ያለች በቃ ምደራርቡ ከሆነ አወርዳችኋለሁ። እሷ ምትልን መልስላት። እሺ አንተም ተወርድና ከስር ሆነ ታዳምጣለህ። ተራ ጠብቁ። ኦልራይት ሜቢ ያላ ቃል የተፈጠረ ነው ብለሽ ነው የምታምኚው እህታችን? ነይማ ነይማ ያለሽ በቀላሉ ላስረዳሽ በቀላሉ እሺ እሱ የተሻለ ይመስለኛል። እኛ አምላካችን ሕያው ነው ብለን እናምናለን። ሰው ሕያው ነው ስንል የባህሪ ሕይወት አለው ብለን እናምናለን። ስለዚህ የባህሪ ሕይወቱን መንፈስ ቅዱስ ብለን እንጠራለን። አካላዊ ነው ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃል አለው ስንል ድምፀት የሆነ እንዲህ ድምፅ አይደለም። የኔና አንቺ ቃል ምንድነው? እሱ በድምፀት በዌቭ ነው የሚሄደው አይደለ? ድምፅ የሚወጣው የአምላክ እንደዛ ሳይሆን አካላዊ ቃል ነው ብለን እናምናለን። መፍጠር የሚችል ማድረግ የሚችል ማንነት ያለው አካላዊ ነው ብለን እናምናለን። የተፈጠረ አይደለም የአምላካችን ቃል። ምክንያቱም የተፈጠረ ነው ካልን ከመፍጠሩ በፊት ቃሉን አምላክ ዲዳ ነው የሚል ስለሚያመጣ፣
ስለዚህ ቃል አለው። ያ ቃሉ ደግሞ ፈጣሪ ነው ብለን ነው የምናምነው። ስለዚህ አካላዊ ስለሆነ እሱ ያ ከአብ የሚወጣ ስለሆነ ልጅ ብለን እንጠራዋለን፣ ቃሉ ብለን እንጠራዋለን። ያ አካላዊ ቃል ደግሞ ከአብ ጋር የነበረ ስለዚህ በስጋ ሲገለጥ ምን ብለን እናምናለን? ኢየሱስ ብለን እናምናለን። ስለዚህ ኢየሱስ የምታዩ በስጋ የተገለጠ አምላክ ነው። የመለኮት ሙላት በሰውነቱ ያለ ነው። ስለዚህ ቃል ስጋን ሲዋሃድ በስጋ የተገለጠ ነው። እናንተ ቁርአን ያላ ቃል ነው ብላችሁ ታምናላችሁ። ፍጥረት ከመፈጠሩ በፊት አላ ቃል አለው። ያ ቃሉ ደግሞ በኋላ ለጅብሪል ላከና ቁርአን ሆነ ብለሽ ታምኛለሽ። ቁርአን ፍጡር ነው ወይ ስትባሉ ነው ፍጡር አይደለም ትላላችሁ። ያላ ቃል ነው ብላችሁ ትላላችሁ። እናንተ ቁርአን ብላችሁ ትጠሩታላችሁ። እኛ ደግሞ የአምላካችን ብለን እንጠራለን። ምን ነው አይገናኝም። አሁን ከዛ ጋር ታገናኘው አሰብክ እንጂ ጭራሽ አይገናኝም። አሁን እያልክ ያለው ቁርአን ጋር ጭራሽ አይገናኝም። አብራሪው እንዴት እንደማይገናኝ ቁርአን ከዛ በፊት ቃል ነው ምን ማለት ነው አልገባኝም። አብራሪው አንቺ እንደማይገናኝ እስማማለሁ። ካልተገናኘ በጣም ደስ ይለኛል። ቁርአን በቃ የአላህ ቃል ነው። ፍጡር ነው አይደለም? ቃል ነው። ለምንድን ነው ፍጡር ያለው ነው? ቃል እንዴት ፍጡር ይሆናል? ወደ ፍጡራን የተላከ ቃል ነው። በቃ ማለት ትእዛዝ ማለት ነው። ኦኬ፣ እንደማንኛውም ትእዛዝ ነው። የሱን ባህሪያቶች እንዴት እንደምንገዛ የምናውቅበት የምንረዳበት የሱ የሆነ ቃል ነው። ቃለኛ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? ይሄን ብቻ መልሽልኝ። ፍጡር አይደለም፣ ቃል ነው። ጎበዝ። ስንት ፍጡር ያልሆነ ነገር አለ በእስልምና? ማለት ፍጡር ያልሆነ ስንት የምታውቂያቸው ነገሮች አሉ እንደ እስልምና? ፍጡር ያልሆነ ነገር የለም። አላህ ብቻ ነው ፍጡር ያልሆነ። ቁርአን አላህ ነው። ቁርአን አላህ ነው። የአላህ ቃል ነው። ቁርአን አላህ ነው ወይ ነው ያልኩሽ እኔ። አይደለም፣ የአላህ ቃል ነው። ቁርአን አላህ ሊሆን ስለዚህ ቁርአን አላህ አይደለም። ቁርአንም ፍጡር አይደለም፣ አላህም ፍጡር አይደለም። አዎ ጎበዝ። ስለዚህ ሁለት ፍጡር ያልሆነ ነገር አላህ ብቻ ነው በእኛ። አይ ቁርአንም ፍጡር አይደለም ብለሽኛል እኮ። ፍጡር አይደለም፣ አዎ የአላህ ቃል ነው። ምን ማለት ነው አንተ? ተስማሚ። ቆይ ቁርአን ፍጡር አይደለም ትይኛለሽ፣ ቁርአን አላህ አይደለም ትይኛለሽ፣ አላህ ፍጡር አይደለም ትይኛለሽ። መልሰሽ ተስማሚ። አዎ አላህ ፍጡር አይደለም። ቁርአንስ ዓለምን ያስገኘ ቁርአንስ እኛን ፈጠረ። ስማኝ፣ እኛን ፈጠረ አይደለም? እኔ አልጠየኩሽም እሱን። ቁርአንስ አላህ ቁርአን ነው ወይንስ ቁርአን አላህ ነው እንዴ? ቁርአን የአላህ ቃል ነው፣ ፍጡር አይደለም። የማን ቃል ነው ወይስ ጠየኩሽ? ነይማ የማን ቃል ነው ብዬ አልጠየኩሽም። እኔ ማን ቃል ነው ብዬ ነው የጠየኩሽ። የማን ነው የሚል ጥያቄ ጠይቄሻለሁ። ነይማ አልጠየኩሽም እኮ። ቁርአን ፍጡር ነው ፍጡር አይደለም? ቀላል ጥያቄ። ቁርአን ፍጡር ነው ፍጡር አይደለም? በጣም ቀላል ጥያቄ ነው። ቁርአናቸው ላይ ሲመጣ እንደዚህ ስታክ ያደርጋሉ። ክርስቶስን ለመቀበል ግን ሲንገዳገዱ ታያቸዋላችሁ። የአብ ቃሉ ነው ክርስቶስ። የአብ የባህሪ ቃሉ አካላዊ ቃል ነው። ያ አካላዊ ቃል ተብሎ ይጠራል። የመንፈስ ቅዱስም የባህሪ ቃሉ ተብሎ ይጠራል። ወልድ አካላዊ ነው ብለን ስንል ይከብዳቸዋል። እኛ ጋር ሲሆን ወጣች። አያችሁ ከበዳት። ሲከብዳቸው እንደዚህ ናቸው። እነሱ ላይ ሲመጣ እነሱ ቁርአን ብለው ሲጠሩት ፍጡር ነው ስትላቸው እንዴት ይከነክናቸዋል። ያላ ቃል ነው ቁርአን። ፍጡር እንዴት? ኦኬ አላህ ነው አይደለም? ስንት ፍጡር ያልሆነ አለ። ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ኦኬ አላህ ቁርአን ነው አይደለም? ያላ ቃሉ ነው። ታረቀላለው። ክርስቶስ አካላዊ ቃል ነው። ተቀበሉታ። ክርስቶስ አካላዊ ቃል ነው። ያ አካላዊ ቃል የአብ የባህሪ ቃሉም ነው። እርሱ ፈጣሪ ነው። በስጋ የተገለጠ ነው። በስጋ የተገለጠ ነው።
ሜቢ ስጋው ከሆነ እያጣላችሁ ያላችሁት ማርያምንም የፈጠራት እሱ ነው፣ ስጋውንም የፈጠረው እሱ ነው። ቃል ማለት ነው። እሱ ከሆነ የከበዳችሁ ቃሉን የፈጠረው ማን ነው? እፎይ ቃል አይፈጠርም። ፕሊዝ ቆይ አንዴ አብዱ ቆይ። ቃሉን ማን ነው የፈጠረው አለን? ቃል የሚፈጠር አይደለም፣ ቃል ፈጣሪ ነው እያልኩ ደጋግሜ እየነገርኳችሁ እኮ ነው። ቃል ፈጣሪ ነው፣ ቃል ፈጣሪ ነው። ሁሉን የፈጠረው ቃል ነው። ሁሉን ያስገኘው ቃል ነው። ሁሉን ካለመኖር ወደ መኖር ያመጣው ቃል ነው ብዬ ደጋግሜ ነግሬያችኋለሁ። አሁን ፓራፍሬዝ አድርገውና ቶፒኩ ላይ ግባ ክርስቲያን። በጣም በተደጋጋሚ ራሱ እየተናገርክ ለምን እንደማይረዱት አላውቅም። አሁን እዚህ ጋር አላህ ቃል አለው፣ ያ ቃሉ ፍጡር አይደለም ብላችሁ ታምናላችሁ። ብዙዎቹ ገብቷቸዋል። ሆን ብለው ነው። እኔ ከስር ላይ ያሉ ሌሎች ሙስሊሞች ቁጭ ብለው የሚማሩ ስላሉ ለነሱ ልክ አንተ ገብቶ ሆን ብለን እንደምትለው ማለት ነው። አይ ከስር ያሉ ሌሎች ሙስሊሞች እንዲማሩ ስለፈልግ ነው እንጂ አብዛኞቹ ይገባቸዋል። ሲገባቸው ነው የሚረብሹት። አንዳንዶቹ ልክ ሲገባቸው ወይን እንትን ለማድረገውን ብለው ይረብሻሉ። በጣም ግልጽ እና ኢዚ የሆነ